ለምን እንደምንሸዋወድ እኮ ነው ግራ የሚገባኝ እኔ። ገዳይ እኔ ነኝ ብሎ ፐብሊካሊ መጥቶ እየነገረ በጣም ከመናቃችን እየተነሳ ፐብሊክሊ ራሱ እንደዚህ መጣው እየተናገሩ በነፃነት የምትንቀሳቀስበት ጊዜ የለም። ወደ የአፄው ስርዓት ላይመለስ ተቀብሮ አልፏል። መጪው ዘመን የእስላም ነው፣ አትጠራጠሩ፣ ምንም ጥርጥር የለውም። እና እንደዛ ነው። ሌላው ያው ጊዜው የኛ ነው የነሱ ነው ተብሏል። ጊዜው የኛ ነው ማለት ነው። አላቅም ሰሞኑን ምርጫ ብለው የሚያደርጉትን ነገር እኔ ስክሪንሾት እያደረኩ ለታሪክ አስቀምጨዋለሁኝ። አስከሬኑን የሆነ ሰውዬ የልጁን አስከሬን አስቀምጦ ሊመርጥ መጣ ብለው እኮ ዜና የሚዘግብ የኢትዮጵያ ዜና አሁን ይሄ አሁን ሪሊ ልጁን አለ ህዝቡ ቀባሪ ተሰብስቦ ቤት ውስጥ ምርጫው እንዳያመልጠኝ ብሎ የልጁን አስከሬን አስቀምጦ ሊመርጥ መጣ። በሰው ሞት ላይ ግን ሰርግ ማስረግ አይደብርም እንዴ? በጣም በእውነት ይሄ እኮ የመጨረሻ እኮ ሸም እኮ ነው በእውነት። ሰውዬ ሞተ፣ አንተ ነጭ ለብሰህ በሰው ሰርግ ላይ እኔ እንደዚህ የምታደርጉ ሰዎች እባካችሁ አትሊስት ድምፅ ሁኑ። የኦርቶዶክስ ወንድምና እህቶቼ ሶሻል ሚዲያ ያለ በሙሉ አዶናይን ጨምሮ ኦርቶዶክስ ነኝ ስትል ሰምቻለሁ። አዶናይ ካልተሳሳትኩ፣ ከተሳሳትኩ አርሙኝ። አዶናይ ተጽዕኖ ፈጣሪ ነኝ ኦርቶዶክስ ነኝ ብለሃል። ኦርቶዶክስ ወንድሞቼ አርሲ ላይ አልቀውልሃል። ድምፅ መሆን አለብን። ኤርሜችዲ ወንድሜ ነህ። ኤርሜችዲ አርሲ ላሉ ኦርቶዶክሳውያን ድምፅ መሆን አለብን። ጃኒ ታች ኦርቶዶክስ ነኝ ስትይ ሰምቻለሁ። በጣም ሞድሽ ማከብርሽ። አትግደሉብን አርሲ ላይ ብለሽ መስራት አለብሽ። ነው ሲቀጠቅጡ ነው የኖር ነው። ሮማ አደባባይ ውስጥ ክርስቲያኖች ልክ ዛሬ ስፖርት እንደሚያዩ ክርስቲያኖችን ከአንበሳ ጋር እያታገሉ የሚዝናኑብን ነበርን። እግዚአብሔር ግን ከሰማይታቱ ጋር ይሰራ ነበረ። አዎ ታላላቅ አባቶቻችን የክርስቲያን ደም የሃይማኖት ዘር ነው ብለዋል። እውነት ነው። ይበቅላል፣ ያድጋል። ይኸው በሚሊዮን የሚቆጠር ፍሬ አፍርቷል። እነዚያ ሰዎች ለመከላከም አቅም የላቸውም፣ ለመሸሻም ቦታ የላቸውም። ጉድጓድ ውስጥ ነበር የነበሩት። እንደዚህ ያሉ ሰዎች መንግስት የላቸውም። እነዚህ አባቶች የሚከላከላቸው ራሳቸው እየሞቱ ነበረ። አሃ ስለዚህ አባቶቹ እረኞቹ ሲሞቱ ህዝቡ እየበዛ ሄደ። እረኛው ጴጥሮስ ሲሞት ጴጥሮስ ሞቷልና እረኛው በጎቹ ዳኑ፣ ህዝቡ ይድናል። እነ ጳውሎስ ሲሞቱ ህዝቡ ይድናል። ዛሬ እኮ ይኸውላችሁ እረኞቹ ራሳቸውን ያሰማራሉ፣ ራሳቸውን ይጠብቃሉ። የሚሞተው በጉ ነው የሚያልቀው። እረኛ አንድ ነው፣ በጉ ደግሞ ብዙ ነው፣ መንጋው ብዙ ነው። አንድ መንጋ ራሱን ለማሰባራት በሚሊዮን የሚቆጠረውን ክርስቲያን የሚያስፈጅ ከሆነ ስንሞት አንበዛም፣ እያለቅን ነው የምንሄደው የሚባል ነገር። እንዲያውም ሞታችን ምድራዊ ብቻ እኮ አይደለም ደግሞ ዮኒ የሰማያዊም ጭምር እኮ ነው። አይሆንም ወገኖቼ፣ ዝም እያልን ብናልቅ እንዲያውም ለምን ዝም ብለህ ሞትክ ነው የሚለው ክርስቶስ ራሱ። መጽሐፍ ቅዱስ ምን ይላል? ሰነፍ እጅና እግሩን ኮርትሞ ስጋውን ይበላል ይላል። አንድ ሰው እኮ ካልሰራ ካልተንቀሳቀሰ እኮ የዕለት እንጀራ መብላት አይችልም። እንኳን አይደለም የነፍሱን ጉዳይ ይቅርና ምን ሰርተን ነው እኛ የምንበዛው? ሃይማኖት ሰብከን ነው? ለሚሞት ሰዎች ድምፅ ሆነን ነው? ምን ሆነን ነው የምንበዛው? የምንበዛው እንኳን እየሰራን እኮ ነው። እየዘራን ቢሆን ነው። አልዘራንም። ዘረኝነትን እየዘራን፣ ጎጠኝነትን እየዘራን፣ ምናልባት አርሲ ለሚሞቱ ሰዎች አክሱም ላይ ካልተሰማ፣ ጎንደር ላይ ካልተሰማ የአሩሲ ክርስቲያኖች ደም የኔም ደም ነው የማትሉ ከሆነ ትናንትና እንኳን ፖለቲከኞች እንኳን የኦሮሞ ደም የኔ ደም ነው ብለው እኮ ጎንደር ላይ እኮ ወጣቶች ወጥተዋል። እውነት ነው። የኢትዮጵያዊ ደም ኢትዮጵያዊ ነው። ኦሮሞ ወንድማችን ነው። አማራ ወንድማችን ነው። ወንድማማች ህዝብ ነው። ትክክለኛ ነገር ነው። ይሄ ሶሉሽን አምጥቷል። እሳ በክርስትናስ አንድ አባል አይደለንም? የክርስቶስ አካል አይደለንም? የአርሲ ክርስቲያኖች ሞት አንድ ወንድም እዚህ ፌስቡክ ላይ ምን ጽፎ አይቻለሁ። እኛ ሰሜን ላይ ያለን ሰዎች የተረፍነው አርሲ ስላልኖርን ነው ብሏል። እያንዳንዳችን እኔ አሜሪካ የምኖረው ቀሲስ ዲበኩሉ ዛሬ በህይወት የኖርኩት አርሲ ላይ ስለሌለው ነው እንጂ እኔ ራሴ ተገዳይ ነኝ ማለት ነው። የቦታ ጉዳይ ነው እኔን ያላስገደለኝ እንጂ አራጅ እኔን ለማረድ ዝግጁ ነው ማለት ነው። የአርሲ ክርስቲያኖች ሞት የኛ ሞት ነው፣ የኛ ሞት ነው፣ የኛ መገደል ነው። እባካችሁ ኦርቶዶክሳውያን፣ እኔ በአባቶች ራሱ ማሳበብ ራሱ ትክክል። እኛ ራሳችን ህዝቡ ራሱ ጤነኛ ነው ወይ? ማን ጠበቀ? ማን ቁመህ ሙት አለ? ቢያንስ ቁማችሁ ሙቱ ተረጋጉ ያለ አባት አለ? እስኪ ወጣችሁና ህዝቡ ራሱ ወጥቶ
ኖ ከዚህ በኋላ አንሞትም ብሎ ህዝቡ ወጥቶ ተረጋጉ ምናምን ያላባት አለ? የለም። ተረጋጉ ማን አለ? አላሉም እኮ በቃ እውነት ለመናገር አንዳንድ አባቶች ይሆን ይች ብዬ ላቆም ላሆኑ አንዳንድ አባቶች ምን ይሉናል መሰለ? አሁን ሆ ብለን ብነሳ ህዝቡ ራሱ ይነሳል ወይ? ባይዘው ይሄ ጥያቄ ሃይማኖት አባቶች ላይ ራሱ አለ፣ ጥርጣሬ አለ። እኛ አሁን እውነት ለመናገር ብንሞት ህዝቡ ራሱ ይነሳል? አይ ዶንት ቲንክ ሶ። ቤቱ ሲፈርስ ህይወቱ ሲያልቅ መች ዝም አለ የሚሉ አባቶች አሉ። ሁሉም አባቶች እውነት ለመናገር ደግፈው አይደለም፣ ህዝቡ ራሱ ደንዝዟል ነው። ምን ሆናችሁ ነው? እኔ ኦርቶዶክሳዊ ሰዎች ኦርቶዶክስ ሲሞት እንዴ ምን ሆናችሁ ነው? እኔ ክሬዲት ሰጣለሁ ለኢህአዴግ በዚህ አጋጣሚ በሻሻ አቡነ ገብረ መንፈስ ቅዱስ ላይ 97 ነው 91 ላይ አንድ ቄስ ሙስሊሞች ገለው ነበረ። ሁለት ነው ሶስት ቄሶች። አንተ ዳር እስከ ዳር ጭጭ እኮ ነው ያለች ምድሪቱ በጸጥታ። ሲሪየስሊ ነው የምነግርህ። እንግዲህ ኢህአዴግን ነው በመቃወም ነው የጀመርነው። እኔ ብልጽግና ከመምጣቱ በፊት እሬቻ ላይ እኔ የጻፍኩት ጽሁፍ አለ አሁን ፌስቡክ ላይ ዛበሻ ዜና ሰርቶበታል። ዛሬ አይደለም ምን ፍትሃዊነት እንዲኖር ድሮ ጀምረን ነው መታገል የጀመርነው እና ያን ጊዜ የተቃወምነው ኢህአዴግ እንኳን በሰላምና በጸጥታ ጉዳይ ላይ ግን አናማውም። በእውነቱ ዲሞክራሲ አልነበረም። በጣም ብዙ ችግሮች የፈጠረው ያ ስርዓት ነው። ግን ፒስ ኤንድ ሴኩሪቲ ግን ነበረ። በቃ ይሄንን አልክዳችሁም። ያን ጊዜ ሁለት ሰዎች እዛ በሻሻ አቡነ ገብረ መንፈስ ቅዱስ ጅማ ላይ ሞቱ ተብሎ በቃ በየቤተ ክርስቲያኑ ሐዘን ነበር። አስታውሳለሁ። በየሁሉ ሰባኪው ሁሉ ስብከቱ ይሄ ነበረ። ሪሱ አብየቱ የሞተ የሆነብንን አስብ መዝሙር ሁሉ ይሄ ነበረ። እነ ዘማሪ ጸዳለ አብየቱ የሆነብንን አስብ በመቅደሱ ታረደ። እኔ መዝሙር ሰርቻለሁ። አለመመነኔ ወይ ሰው መሆኔ የሚለው መዝሙር ያን ጊዜ የሰራሁት እንዴ። እና ያን ጊዜ ሁለት ሶስት ሰዎች ሞቱ ብለን እንደዛ በጣም ተደነቅን። ዛሬ 10 ቤተክርስቲያን በአንድ ሌሊት ሲወድም ሶማሌ ላይ የተገደለው ኦርቶዶክሳዊ እኮ ብዛት እኮ ቁጥር የለውም እኮ። ስታቲክስ እኮ ቢወጣ እኮ የሚገርም እኮ ድንዛዜ ውስጥ ነው ያለነው። እና አሁንም ካልነቃንና ራሳችንን ማንጠበቅ ከሆነ ኦርቶዶክሳውያን እውነት ለመናገር ሞታችን በደጃችን ነው። እግዚአብሔር ደግሞ አይረዳንም፣ ብታምኑ ባታምኑ አይረዳም። ምክንያቱም እግዚአብሔር የሚረዳ እየታገልክ አንተ እጅ ሰጥቷል፣ አይምሮ ሰጥቷል። ኦኬ መከላከል አለብህ እንዴ። እውነት ለመናገር ለመከላከል እኮ መሳሪያ መተኮስ አያስፈልግም እኮ። ተደራጅተህ ከወጣህ እኮ ጫካ ነው የሚገባ ይሄ ገዳይ ራሱ እኮ ይፈራል እኮ። አቋምህንና ቁርጠኝነትህን እኮ ካየህ እኮ መንግስት ራሱ አይተናል እኮ። መንግስት የዛሬ ስንት ዓመት ነበረ እኮ ማቅ ቤተክርስቲያኗ ውስጥ ጥሪ ስትጠራ እኮ ጉልበት ላይ እኮ ጠቅላይ ሚኒስትሩ ወድቆ ይቅርታ ጠይቆ እኮ ነው ተንበርክኮ እኮ ነው አባቶቹ ላይ ያን ነገር ያረጋጋው። ስንቆርጥ እኮ ማንም አይገለንም። እኛ የሞት ነው የፈራለት ነው። በነገራችን ላይ የገደለን ፍርሃታችን ነው የገደለን፣ ምንደኝነታችን፣ ቅጥረኝነታችን፣ ሆዳምነታችን ነው የገደለን። ቁርጠኝነት ይኸው ፍሩሃን የነበሩትን ጥቡዓን ያለ መንፈስ ቅዱስ ያስጨክናል። ሞትን ይኸው ነፍሳችሁን የሚገለውን ስጋችሁንም ነፍሳችሁንም አዋህዶ ሁለቱን በሲኦል የሚያኖረውን እንጂ ስጋችሁን የሚገሉን አትፍሩ። ከሞት በላይ ነን እኮ እኛ ክርስቲያኖች። ደግሞ ተስፋ አለን እኮ እውነት በዚህ ምድር ለመኖር አገራችን በሰማይ ነው እኮ። ስለ ክርስቶስና ስለ ቤተ ክርስቲያን መሞት እኮ ክብር እኮ ነው፣ ተገንቶ ነው እውነት ለመናገር እና ወንድሞቻችን እያስገደልን ግን በወንድሞቻችን ሞት ላይ እንበዛለን። አትበዛትም፣ ገሃነም ነው የምትገቡት። እንዲያውም ቁርጡን መርዶ ነው የምነግራችሁ። ክርስቲያን እየሞተ ቤተ ክርስቲያን እየተቃጠለ ዝም ብለህ እንበዛለን ካልክ ደሙን ከእጅ ፈልገዋለሁ ነው እንጂ መጽሐፍ ቅዱስ የሚል ትበዛለህ አይልም። በሰማይም አትበዛትም፣ በምድርም አትኖራትም። መጽሐፍ ቅዱስ የሚያስተምረን እሱን ነው። እንግዲያስ ለወንድሞቻችን ድምፅ እንሆን። ዋይኖት የተወሰኑ ሰዎች ዮኒ ማኛ ብቻ ላይቭ ሊከፍት አይገባም። እዚህ ቲክቶክ ላይ ያላችሁ ዕቅበተ ላይ የምትሰሩ ወንድሞቻችን አጀንዳ አድርጉት። ለምን እንሞታለን? ለምን እንገደላለን? ሙስሊም መሪዎችን ማስጠንቀቅ መቻል አለባችሁ። ሙስሊም መሪዎች ለምን አርሲ ብቻ ነው ሙስሊም ያለው እንዴ? የሙስሊም መሪዎች አክሱም ውስጥ ስላሉት፣ መቀሌ ውስጥ ስላሉት፣ ጎንደር ጎጃም ስላሉት ሙስሊሞች አታሰቡም ማለት ነው? ይሄ ክርስቲያን ተናዶ ማይኖሪቲ የሆኑትን ሙስሊሞችን ቢያስጨንቅስ ለነዚህ አይገዳችሁም ማለት ነው? እኔ ለሙስሊሞች መሪዎች ራሱ ይሄንን ማለት ፈልጋለሁ። ግድያውን አንደኞች የምታስገዱ እናንተ ናችሁ። አርሲ ውስጥ የሚገሉትን ሙስሊሞችን አቁሙ ለምንድን ነው የማትሉት? ለምንድን ነው የማትሉት? ክርስቲያናውን ሙስሊም ቢጨፈጭፍ እኛ የማስቆም መብት አለን፣ ስልጣን አለን፣ እናስቆማለን። በእውነቱ አቅምም አለን፣ ህዝቡን እንመራዋለን።
ሙስሊሞቹ ክርስቲያኖች ሲገሉ ለምንድነው ዝም የምትሉት? ለምንድነው ዝም የምትሉት? እኔ ይሄ ለሙስሊም መሪዎች ይድረስ። አርሲ ላይ የምትነደው እሳት ሌላ ቦታ ላይ ትቀጣጠላለች። እየተገደልን እንዲህ ዝም ብለን አንቀጥልም። በእውነት ለመናገር ይሄ አማራ የሚባለው ሲጨፈጨፍ ሲገደል ንፍጣም ምናምን ዝርክርክ እየተባለ ሲሰደብ ዛሬ የሚያዝረከረክ የሆነው ተደራጅቶ ስለወጣ ነው። ተደራጅቶ ራሱን ስለጠበቀ ነው። ራሱን እንዲጠብቅ ደግሞ እኛ አናወግዘውም፣ አንቃወምም። ሲገደል አይተናል። መቃብር ሲነሳው አይተናል። ወላሂን ሁለተኛ ሙስሊም አልሆንም ስትል ህፃን ልጅ ሙስሊም በማንነቷ ስትታረድ አይተናል። ኦሮሞም ይሁን አማራም ይሁን ትግራይም ይሁን ማንኛውም ሰው በማንነቱ ሲጠቃ ተደራጅቶ ራሱን ይከላከል። ለምንድን ነው የሚገደለው በማንነቱ ሰው? ይህንን በእውነቱ እንላለን፣ እንደ እግዚአብሔር ቃል እንናገራለን። ለማንኛውም ሰው ሳናዳላ እንናገራለን። ስለዚህ ክርስቲያን በመሆኑ ሊገደል አይገባውም። ለገዳይ አንገታችንን አንሰጥም። ኖ ሞር። እኔ የምለው ይህንን ነው። ቴንኪው ዮኒ ማኛ፣ ቴንኪው እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። እንደዚህ አይነት ፈርጠም ያለ ንግግር ለኦርቶዶክስ ምዕመናን ያስፈልጋል ብዬ አስባለሁ። እንደዚህ አይነት እውነተኛ ትክክለኛ የሆነ ከዚህ በፊት አሉ እኮ መሪው እየመጣ ጉልበት እየሳመ ነበረ ምን ሲያደርግ የነበረው። ይቅርታ አድርጉልኝ፣ እንደዚህ አይነት ችግር ተፈጥሯል። አንድ በመሆናቸው የግድ ተነስተ ሌላውን ማጥፋት የለብን። የግድ ተነስተ ሌላውን ምን ማድረግ የለባችሁ። ማድረግ ያለብህ በአንድነት ለፍትህ የቆምክ ጊዜ ይሄ ሁላ ጩኸት ይቀር። ሌላው በኳስ የተነሳ ኳስ ፖለቲካ ሆኗል። አልገባችሁም? ኳስ ደጋፊዎች በፍጹም አልገባችሁም? ኳስ የምትደግፉ ያንን አድቫንቴጅ አደባባይ ስትወጡ ኢትዮጵያ ተደስታለች ብሎ ፖለቲካችሁ ጉድጓድ እንደሚገባ እውቀት የሌላችሁ ሰዎች ሊገባችሁ አልቻለም። ጉድጓድ ረሃባችሁ፣ ችግራችሁ፣ ጥማታችሁ፣ ምናችሁ ገደል ቢገባ ምንም አይሞቃችሁ አይበርዳችሁ። ይሄ አልገባችሁ። እየተቀረጽ ቫይራል የሚወጣለ መንግስት ድጋፍ እያደረገበት እንደሆነ አይገባ። ምንም አይገባችሁም። እናንተ ስለማይገባችሁ ስለማታስተውሉ የህዝቡን የብዙውን ጩኸት ስለምትቀሙ በጣም እጅግ አድርጌ ያዝናል። የሆነች ኳስ ብትመጣውን ይሄውን ላይ የታረደውን ህዝብ ትረሱታላችሁ። እናንተ የምትደግፉት ክለብ የሆነ ነገር ቢያደርግ ይሄ ሁላ ደም ይሄ ሁላ የሚፈሰው በየጊዜ ኢትዮጵያ ላይ ያለምንም ጥፋታቸው። እኔ እኮ የሚገርመኝ አሁን ፋኖ ገጥሟል። ቢሞትም ቢያልፍለትም ምንድነው ታሪክ ሰርቶ ነው የሚያልፍ። አይቆጨው፣ የሚቆጨው ነገር የለም። የሚያሳዝን ግን ቤተክርስቲያን ሊሄድ ብሎ አምላኩን ሊያመልክ ብሎ ታርዶ ይመጣል። ምን አረግ? ከኦርቶዶክስ ስለሆንክ ምንም ሳያረግ ምንም ሳይበድል እዛ ቦታ ላይ በኖረበት ባደገበት በሚሰራበት ምን በሚልበት ቦታ ላይ እጭድ አድርጎ እየበላው ሌላ አጀንዳ እንዲፈጠር ይፈልጋሉ። ሌላ አጀንዳ ማረሳሻ፣ ሌላ አጀንዳ እየፈጠሩ ምን ያደርጋሉ? በየጊዜው ሾርት ሚሞሪ እየተባልክ እየተረሳ ይሄ ህዝብ እያለቀልህ ይሄዳል። የኦርቶዶክስ ወንድምና እህቶቼ ሶሻል ሚዲያ ያለ በሙሉ አዶናይን ጨምሮ ኦርቶዶክስ ነኝ ስትል ሰምቻለሁ። አዶናይ ካልተሳሳትኩ፣ ከተሳሳትኩ አርሙኝ። አዶናይ ተጽዕኖ ፈጣሪ ነኝ ኦርቶዶክስ ነኝ ብለሃል። ኦርቶዶክስ ወንድሞች አርሲ ላይ አልቀውልሃል። ድምፅ መሆን አለብን። ኤርሜችዲ ወንድሜ ነህ። ኤርሜችዲ አርሲ ላሉ ኦርቶዶክሳውያን ድምፅ መሆን አለብን። ጃኒ ታች ኦርቶዶክስ ነኝ ስትይ ሰምቻለሁ። በጣም ሞድሽ የማከብርሽ። አትግደሉብን አርሲ ላይ ብለሽ መስራት አለብሽ። ሌሎቻችሁም ተጽዕኖ እንፈጥራለን የምትሉ ተጽዕኖ አለን ሶሻል ሚዲያ ላይ። ጆን ዳንኤል ለካ ፕሮቴስታንት ነው፣ ይቅርታ አድርጉልኝ። ሌሎቻችሁ ኦርቶዶክስን ተጽዕኖ ፈጣሪ ነን የምትሉ በሙሉ ምን ማለት አትግደሉ፣ አርሲ ላይ ለሚገሉን ሰዎች ብላችሁ እንትን በሉ። እኔ በእንግሊዝኛ ነገ ጠዋት ቪዲዮ ሰራለሁ። አርሲ ላይ በየጊዜው ለሚገደለው የኦርቶዶክስ ሙሉ በሙሉ ክርስትና እንዴት እንደሆነ ዓለም ላይ እኔ አሳያለሁ። እኔ ራሴን እወጣለሁ፣ አይቆጨኝም። እኔ የራሴን የህሊናዬን አደርገዋለሁ። የኦርቶዶክስ አባቶች የሆናችሁ ምዕመናን የሆናችሁ ወንድምና የሆናችሁ በሙሉ ፍትህ አርሲ ላይ በየጊዜው ለሚጨፈጨፈው ኦርቶዶክስ ድምፅ መሆን አለባችሁ። ሙሉ በሙሉ ድምፅ። ይህን ቲክታክ በሱ መሸፈን አለብን። ይሄ ሲሆን መንግስትን አውቀዋለሁ ምን እንደሚያደርግ። ያዝናቸው ብሎ ፖለቲካ ይሰራባል።
ያዝናቸው እንዲህ የሚያደርጉትን እንዲያደርግን ብለው ቢያንስ የኦርቶዶክስ ምዕመናን እንዳይገደሉ ማድረግ እንችላለን። ከምን ከድምፅ የሚመጣ ነው። ተጽዕኖ የሚመጣው ድምፅ በመሆን ነው። ዓለም ላይ በምታስተላልፉት ሚዲያ ነው። ስፔሻሊ አሜሪካን ሀገር፣ አውሮፓ ይሄ ድምፅ ሲሰማ ምን ያህል ስሜት እንደሚሰማቸው መንግስት አውቃል። ምን ያህል ስሜት እንደሚሰማቸው በእኔ ነገ ጠዋት ይሄንን ቪዲዮ በእንግሊዝኛ ሰርቼ ሌሎቻችሁም ሪፖስት እያደረጋችሁ ስለ አክሱም ላይ ድምፅ የመሆን ጉዳዮታችን በጣም 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 አስፈላጊ ነው። ምንም ልክ አለው፣ ትዕግስትም ልክ አለው። ፖለቲከኞች አይደሉም። አርሲ ላይ ያሉ የሚጨፈጨፉ ወገኖቻችን በፖለቲካ አይደለም። አማራው ራሱን የቻለ ፖለቲካ በፋኖ ጉዳይ የሚሰራው ሀገራዊ ስራ አለው፣ የራሱ መብቱ ነው። እነዚህ ግን በፖለቲካ እያለቁ አይደሉም። ስለዚህ ብትችሉ ከጎናችን ሁኑ፣ ድምፅ ሁኑ። ለንጹሐን ምንም ላላጠፉት ከነ ቤተሰባቸው ነው የሚያቃጥሏቸው፣ መሬታቸውን ነው የሚያጠ ቤተሰቦቻቸውን ነው የሚያነዱባቸው። እያየን ነው። የሚሸፋፈን ነገር የለውም። ለታሪክ የሚቀመጥ ነው። እያንዳንዱ ነገር ለታሪክ ይቀመጣል። የዛሬን ጉዳይ አይደለም ማየት ያለብን። ነገ ከነገ ወዲያ የሚመጣ ነገር መንግስት ይመጣል፣ መንግስት ይሄዳል። ያየነው ነገር ነው። ዘላለማዊ መንግስት የለም እና በተለይ ኦርቶዶክስ ላይ በዚህ ደረጃ የተመጣው የዛኔ የተጀመረው ጩኸት እስከ መጨረሻው ቢሆን ኖሮ ይሄ ችግር አይፈጠርም ነበር። አሁንም የኦርቶዶክስ አባቶችም ሆነ የኦርቶዶክስ ወንድምና እህቶች በዚህ ነገር ላይ ፎከስ አድርጋችሁ እባካችሁ ለወገኖቻችን ዘላቂ መፍትሄ እንዲመጣ አንድ ሰሞን ተጮሆ ዝም የሚባል ሳይሆን ዘላቂ ኦርቶዶክስ እንዳትነካ፣ ሌላውም ነው ሙስሊሙም እንዳይነካ፣ ፕሮቴስታንቱም እንዳይነካ፣ ኦርቶዶክስ ማንም በሃይማኖቱ ምክንያት ኢትዮጵያ ላይ ችግር እንዳይፈጠርበት መደረግ መቻል አለበት። ይሄ መደረግ አለበት። ይህንን ነው እኔ የምለው። ሌሎቻችሁ የምትጨምሩት ካለ መጨመር ትችላላችሁ። ምናልባት ይቀጥሉ መጋየ ጥበባት ቅድም እናመሰግናለን። መላከ ገነት ቃለ ሕይወት ያሰማልን፣ መላከ ሰላምም ቃለ ሕይወት ያሰማልን። ዮኒ በድጋሚ በጣም ነው የምናመሰግነው። ማለት ጉዳይ ማድረግ በራሱ ከባድ ሆኗል በዚህ ዘመን፣ ቀላል ነገር አይደለም። ቅድም መላከ ገነት እንዳሉት ኦርቶዶክሳውያን የሆንን ቤተ እምነት ላይ የምንሰራ እዚህ ሶሻል ሚዲያ ላይ ያለን ሰዎች ሁሉ ይሄንን ጉዳይ ማድረግ አለብን። የመጀመሪያው ነገር እሱ ነው። አሁን ፕራክቲካል አይደል መሆን ያለብን፣ ምን እናድርግ ምናምን እያላችሁ ነው ከስር። ስለዚህ የመጀመሪያው እየሞቱ ያሉ ወገኖቻችን፣ ወንድማችን፣ እህታችን፣ እናታችን፣ አባታችን እንደሆነ በክርስቶስ አንድ እንደሆነ ስለሆንን ክርስቲያኖች እንደዛ አድርገን ጉዳዩን እንያዘው። ከዛ ባለፈ ስፔሻሊ ውጭ ሀገር ያለን አባቶች ቁርጠኝነቱ ያለን መላከ ገነት በዚህ ምንም ችግር እንደሌለባቸው አውቃለሁ። መላከ ሰላምም ሌሎችም አባቶችን እያነጋገርን ነው። አትሊስት ሰብሰብ ብለን እነዚህን ወገኖች በጸሎት ማሰብ፣ ጸሎተ ፍትሐት ማድረግ፣ ከዛ ባለፈ ደግሞ ስለ ቀጣዩ ጉዳይ ምን ማድረግ እንዳለብን መነጋገር መጀመር አለብን። አሁን የሆነ ጊዜ ላይ እንገናኛለን፣ እናወራለን፣ እንበሳጫለን፣ እንደዚህ ባረግን እንላለን፣ ከዛ እንረሳዋለን። የሾርት ሚሞሪ ጉዳይ ማድረግ የለብን። በቃ ቋሚ የሆነ ዘላቂነት ያለው ችግሩን ከመሰረቱ ሊፈታ የሚችል ስራ መስራት እንችላለን፣ አቅማለን። ምንም የሚቸግረን ነገር የለም። ሁሉ ነገር ኖሮን ምንም ማድረግ የማንችል መሆናችን ነው በጣም እጅግ የሚያሳዝነው እውነት ለመናገር እና እሱ ላይ እንዴት መስራት እንዳለብን አትሊስት ውጭ ሀገር ያለነው አባቶች በውስጥም ቢሆን የሆነ ግሩፕ ፈጥረን መነጋገር ብንጀምር የሚለው ሐሳብ በጣም መሰረታዊ ነው። ምዕመናን አሉ፣ ምን እናድርግ ምሩን አባቶች የሚሉ ትላንትና በተለያዩ ቤቶች ላይ ስንወያይ ነበር በዚህ ጉዳይ ላይና ይሄንን ነው እየጠየቁን ያሉት ምዕመናን ልጆቻችን። ስለዚህ ቀጣይነት ያለው ችግሩን ሊፈታ የሚችል ስራ መስራት እንችላለን፣ አቅሙ አለን። ምንም የሚቸግረን ነገር የለም። መሰባሰብ፣ አንድ መሆን፣ መነጋገር፣ መደማመጥ፣ ኢጓችንን መተው ነው ከኛ የሚጠበቀው። አሁን አንዳንዶቻችን የራሳችን ኢጎ ነው የሚያስጨንቀን። በሰው ሞት እንኳን ውስጥ ገብተን የራሳችንን ንግድ መነገድ የምንፈልግ ነጋዴዎችም አለን። እውነት ለመናገር ይሄ በጣም አሳፋሪ ነው። እግዚአብሔር ይጠይቀናል። እግዚአብሔር እውነተኛ ዳኛ ነው። ዝም በማለታችን እንጠየቃለን። ይሄንን ጉዳይ በመደገፋችን እንጠየቃለን። በየትኛውም ጉዳይ መጠየቃችን ስለማይቀር አትሊስት የሚጠበቅብንን እንደ አንድ ኦርቶዶክሳዊ ክርስቲያን ሁላችንም እናድርግ። ፕራክቲካል እንሁን። ከወሬ ከንግግር በዘለለ
ተጨባጭ የሆነ ስራ መስራት እንደሚቻል ታይቷል። ከዚህ በፊት በደንብ ታይቷል። መንግስትን በደንብ ፕሬሸር ሊያደርግ የሚችል ሊያስገድድ የሚችል ስራ መስራት እንደሚቻል ታይቷል። አሁንም ከተባበርን ከተስማማን አንድ ከሆንን ያንን ማድረግ እንችላለንና ወደዛ እንግባ የሚል ነው የኔ መልእክት። ዮኒ አመሰግናለሁ። አሜን አሜን አሜን። በጣም ይሄ ነው መደረግ ያለበት። ይህንን በደንብ አድርጎ ኦርቶዶክስ ወንድምናት የትም ያላችሁ በሶሻል ሚዲያ ላይ አትግደሉ ማለት ይቻላል። አትግደሉ፣ አጨፍጭፉን ማለት ምንም አይነት የሚያስከስስ ጉዳይ አይደለም። ሲገሉ ሲጨፈጭፉ የታዩ ነገር ስለሆነ ይሄን ማለት ይቻላል። ማንም አያስቆምም። ይሄ ፖለቲካ አይደለም። ስለዚህ ይሄንን ነገር ማድረግ እያንዳንዱ ኦርቶዶክስ ይሄን መስራት አለበት ብዬ አስባለሁ። ወደ አባታችን እንመለስ። ግሩም ነው። ለህዝቡ አንድ ነገር ገልጸን ማስተማር ያለብን ይመስለኛል። ይሄ እንግዲህ ሰማዕትነት ሰው ቢሞቱም ሰማዕት ናቸው የሚለው ነገር ነው። ይሄ እንደሱ የሚባለው ሃይማኖታችሁን ካዱ፣ ለጣዖት ስገዱ ብሎ እንደ መንግስት ያወጀ ወይም ደግሞ እንደው ይፋ የወጣ ይሄ ሌባ ነው። አሁን እየገደላቸው ያለ እንደ ሌባ ያለ ስለሆነ ይሄንን መከላከል ተገቢ ነው። በእውነቱ እንዲህ ያለውን ሊገል የመጣውን በዚያው እሱ በመጣው ቋንቋ ማናገር ኃጢአት ይሆናል ብዬ አላስብም። ምክንያቱም ኦርቶዶክሳውያኑ ይሄንን በእውነት ግንዛቤ መፍጠር አለብን። ህዝቡ መሳሪያ እንዳይዝ መሳሪያውን እየቀሙት ነው እዚያ ስንሰማ አሁን እንጂ በእውነቱ አሁን ይሄ የሚገደለው ሁሉ በእውነቱ ገዳዩ ልብም የላቸውም። በእውነት መሳሪያ የሌለውን አይተው ጨለማ ጠብቀው ነው እንጂ በእውነት ይህን ያህል ልብ ኑሯቸውም አይደለም። ስለዚህ መንግስት መጠበቅ ካቃተው ኦርቶዶክሳውያኑ መሳሪያ መታጠቅ አለባቸው። አሁን ወደዚህ ወደ ሰሜኑ አካባቢ እዚህ ወደ ደቡብ ጎንደርና ሰሜን ጎንደር አካባቢ አንድ ከተማ አለ። የተወሰኑ ሰዎች ኦርቶዶክሳውያን ያልሆኑ አነስ ያሉ ሰዎች አሉ እና እነሱ በመንግስት ጠይቀው መሳሪያ ታጠቁ፣ ራሳችሁን ጠብቁ ተባሉ። እንዴ ለኦርቶዶክሳውያኑ ለምንድነው በኦሮሚያ ክልል ላለው በሌላውም ክልል ላለው ለምንድነው መሳሪያ እንዲታጠቅ ለምን አይፈቀድም? እዚያ ላሉት ተፈቅዶላቸው በዚያ ያሉት ስለምን አይፈቀድም? መሳሪያ እኮ ቢፈቀድላቸው ራሳቸው መከላከል ይችሉ ነበር። ግን እነዚህ መሳሪያም እንዳይኖራቸው መሳሪያቸው እየተቀሙ እንግዲህ ይግደሏችሁ ተብሎ የተፈረደባቸው ወገኖቻችን ናቸው። በማንነታቸው በእውነቱ በማንነታቸው እና ይሄ ሰማዕትነት አይደለም። በእውነቱ ዝም ብሎ መሞት የለበትም እና ሰው መዋጋት አለበት። ራሱ ሰውም ቢሆን ሰማዕትነት ብሎ ዝም ብሎ አንገቱን መስጠት የለበትም። አቅሙ በፈቀደው መታገል አለበት። ዝም ብሎ መውደቅ የለበትም እንዴ። እና መንግስት መጠበቅ ካቃተው መሳሪያ ያስታጥቅ፣ ካልሆነለት ደግሞ በእውነቱ ምን አለ ቢተውና እንዲያው አዲስ እንዲያው መንግስት ቢያዋቅሩ ሌላ በእውነቱ ሁሉንም ያማከለ ቢያረጉ ጥሩ ነው። መቼም ያው ስልጣኗ አትለቀቅም። አንዳንድ ጸሐፊያንም አሏቸው በዚሁ በቤተ ክርስቲያኒቷ የነበሩ ሰዎች አሉ እየወጡ እንደ ሙሾ ሰውን የሚተቹ በውጭ ያለው ዲያስፖራውን ሁሉ የሚተቹ። እንዲያውም አንዳንዶቹ በእውነቱ ሰው የሆኑት በዚህ በውጭ ዓለም መጥተው ለቃቅመው በወሰዱት ሳንቲም ሰው የሆኑት ሰዎች ዛሬ ይህን ስደተኛው የሚሳደቡ ሰዎች አሉ። በእውነቱ ብዙዎቹ መጥተው እዚህ መጽሐፋቸውን ሽጠው ካሴታቸውን ሽጠው አገር ቤት ሄደው ቤት ሰርተው የመንግስት ደጋፊ ሆነው ይህንን በስደት ያለውን ህዝብ ገዳማት ሚረዳውን፣ አብነት ትምህርት ቤት ሚረዳውን፣ ወገን ሚረዳውን ከዚያም አልፎ በእውነት መንግስትን ሚረዳውን በዚህ በውጭ ምንዛሬ ብዙ የሚረዳውን ህዝብ በእውነቱ መጦ እንዳይቀበር እንዲህ እንዳይል እያሉ ሁሉ የሚተቹት አሉ። በእውነቱ እግዚአብሔርን አለመፍራት ነው። ነገ በታሪክ መጠየቅ አይቀርም። ይሄ ያልፋል። ከኛ በፊት የነበሩ ሰዎች እነዚያ ነገስታቱ ሁሉ አልፈዋል። አሁን ያለውም ያልፈዋል። ይሄ ምንም ጥርጥር የለውም፣ ያልፋል። ህያው አይደለም ራሱ ሲሆን እዚያው ከውስጥ ያሉት እርስ በርሳቸው ይሸኛኛሉ። ያም ካልሆነ ደግሞ ጊዜ ጠብቆ ያልፋሉ በእውነቱ እና ጊዜ በሚያልፍ ጊዜ
ይህንን ታላቅ የሆነውን ህዝብ መከራውን በእውነት ባያበዙበት ባይገሉት፣ እንዲሁ ቤተክርስቲያንስ ምን አደረገች? እና ግን ህዝቡ ይደራጅ። የግድ አሩሲ አይደለም፣ ነገ ሸዋ ይገባል፣ ነገ ጎንደር ይገባል፣ ነገ ጎጃም ይገባል። ይሄ ነገር እያደገ ሲሄድ እንጂ አሁን በአሩሲ ብቻ የሚቀር አይደለም። ዳሩ ከተፈታ መሃሉ ዳር ይሆናል። ስለዚህ ህዝቡ በመላው መነሳት አለበት። እኛም ራሱ አሁን በውጭ ያለ ነው ከሚቀጥለው ጀምሮ ተደራጅተን ሰላማዊ ሰልፍ እየወጣን ለነዚህ ለምዕራባውያን መቼም ቢያሾፉብንም አንድነታችንን ማሳየት አለብን። ወጥተ ነው በየቤተ ክርስቲያኑ ምህላ መጀመር አለበት። ያው ታውጇል። ምህላችን ነገ ጀምሮ ያው በየቤተ ክርስቲያኑ እያደረግን ነው። ግን በደንብ አድርገን መደራጀት አለብን ለዚያ ህዝብ። አሁን በዚሁ እያንዳንዱ ሰው መቼም ያው ቲክቶክ አለው እንዲያው አንድ የሆነ ሎጎ ማዘጋጅተን ጥሩ የሆነ ሎጎ መለያ አድርገን እንደዚህ በአርሲ ለሞቱ ኦርቶዶክሳውያን ለሚሞቱ ኢትዮጵያውያን ለነሱ ሁሉ መለያ አድርገን ከነገ ጀምሮ ይህንን በዚህ በመለያ ማጥለቅለቅ አለብን። ነገ ሁሉ መጮህ አለብን። በያገኘነው ሁሉ ስለ እነዚህ ወገኖቻችን ማልቀስ አለብን። መቼም ይኸው መከረኛው አማራው ግፍ እየጸናበት ነው። አብዛኛው ኦርቶዶክሱም ግን ከኦርቶዶክስ ሆኖም የነሱም ቢሆንም እኮ ይገሉታል በእውነቱ። ኦሮሞም ቢሆን ሌላም ቢሆን ኦርቶዶክስ በመሆናቸው ሁሉም ይገደሏሉ። ግን አብዛኛው ቀደም ሲል በዚህ አካባቢ የሄደው ያው የሰሜኑ ሰው አብዛኛው እዚያ ሄዶ አገር ምድረ በዳ ስለነበር አገሩን አቅንቶ አገር አድርጎ እየጠበቀ የኖረ የተወለደ አያት ቅማያቱ የነበሩበት ቦታ ነው። እንዳልኳቸው አሩሲ ብዙ ዓመት ስላገለገልኩ ነው። እኔ ስላገለገል ገጠሩን ሁሉ ዙሪያ ይቻላል። በከተማውም ብዙ አገልግያለሁ። በብፁዕ አቡነ ናትናኤል ጋር ያውቁኛል። አሩሲ ያለው ሰው ሁሉ ያውቀኛል። ብዙ አገልግለናል። ጥሩ ህዝብ ነበረ በእውነቱ። በጊዜው የነበሩት የኦሮሚያ ባለስልጣናት ሁሉ የነበሩት በእውነቱ ብፁዕ አቡነ ናትናኤልን በጣም ይታዘዟቸው ያከብሯቸው ነበር። አሁን ግን እንዲህ ያለ አውሬ የተነሳብን በእውነቱ እና ጥሩ ነው። ዮኒ እግዚአብሔር ይጠብቅ። ሁላችን እንጩሃለን ከነገ ጀምሮ። እግዚአብሔር ደግሞ ፍትህ ይሰጣል። ወደ እግዚአብሔር መጸለይ ያለብን ያው ትግሆ ጸልዩ ከመይተዋው ሰመንሱት ነውና እንደው በርትተን ከጸለይን እግዚአብሔር ተአምራት ያደርግልናል። እነዚህን ግፈኞችን እግዚአብሔር ያዋርዳቸዋል። እነዚህ ግፍ የጸናባቸውን ወገኖቻችን እግዚአብሔር ነፃ ያወጣል። ግን እስከዚያ ድረስ ተደራጅተን መጮህ አለብን እና ሰው ግን ሰማዕትነት አገኛለሁ ብሎ ዝም ብሎ መሞት የለበትም። አቅም እንዲያው ባገኘው መሳሪያ ሁሉ ራሱን መከላከል አለበት እንጂ ዝም ብሎ መሞት የለበትም። በእውነቱ መከላከል አለበት ባገኘው ሁሉ በእውነቱ እና ዝም ብሎ መሞት የለበትም ነው መልእክቴ። እግዚአብሔር ከሁላችን ጋር ይሁን። አሜን። እግዚአብሔር ያክብርልኝ። ሁላችሁንም እግዚአብሔር ይጠብቅልኝ። እውነቴን ነው ምለው። በዚህ ነገር ላይ ዝም የሚል ኦርቶዶክሳዊ ካለ ከገዳዮቹ ተባባሪ ነው። በዚህ ምንም ውስጥ እንሆን በምንም ኃጢአት ውስጥ እንገኝ፣ በስጋ ኃጢአት ውስጥ የምንገኝ ማናችንም ብንሆን እንደዚህ በየጊዜው ፍትህ ያላገኘው የአርሲ ህዝብን አርሲ ላይ የሚገደል ኦርቶዶክስን እኔ እንደልኳችሁ ቃሌን የማከብር ሰው ነኝ። የምፈራውም በምድር ላይ ሰው የለም ካለ ፈጣሪ በስተቀር ይህንን ህዝብ ድምፅ አለመሆን በእግዚአብሔር ዘንድ ያስጠይቃል። ክርስቲያን በመሆኑ ኦርቶዶክስ በመሆኑ የሚታረደውን ህዝብ ዝም ብሎ መስማት በእግዚአብሔር ዘንድ ስለሚያስጠይቅ እኔ በእንግሊዝኛ ስራለሁ። ሌሎቻችሁ በሌላ ቋንቋ የምትችሉ በሌላ ቋንቋ ያላችሁ በሙሉ ይህንን ነገር እየሰራችሁ ዓለም ላይ እንዲደርስ አድርጉ። ከዚህ በኋላ ቀልድ የለም። ማንም መጥቶ ከዚህ በኋላ የዝማሬ ቀን ምናምን ብሎ ማታለል እንደማይችል እርግጠኛ ሆኜ እናገራለሁ። ማንም መጥቶ የዝማሬ ቀን የእንትን ቀን ብሎ ነጭ ልበሱ ይሄን ልበሱ ብሎ ለማታለል ቢመጣ ከዚህ በኋላ ማንም ማታለል እንደማይችል እኛ እያለን በደንብ ህዝቡ ስላወቀው እንደማይሆን ታያላችሁ ከዚህ በኋላ። ስለዚህ በሚገባ በዚህ ነገር ላይ እንስራበት እላለሁ። የምትሉትን ከጨረሳችሁ እግዚአብሔር አክብርልኝ፣ እግዚአብሔር ይጠብቅልኝ። እናንተን እግዚአብሔር በጣም አድርጎ ድምፅ ስለምትሆኑ ፍትህ ስለምትጠይቁ እውነተኛ ኦርቶዶክሳዊ አባቶች እግዚአብሔርን አመሰግናለሁ። በጣም ነው። እግዚአብሔር ያክብርልኝ። ዮኒ አንድ ነገር ማለት ፈልጋለሁ ከይቅርታ ጋር ማጠቃለያ ይሰማል አይደል ዮኒ? አዎ ምንድነው የምናወራው ህዝባችን እያለቀ ነው።
እንደ ሀገር እየጠፋን ነው። እንደ ሀገር አንድ ሀገር ህዝብ አለ የሚባለው ህብረት ሲኖረው፣ አንድነት ሲኖረው፣ ጠላት ቢመጣ በጋራ መከላከል የሚችል ማህበረሰቡ ከማህበረሰቡ ጋር ፍቅር፣ አንድነት ሲኖረው ነው። እንደ ሀገር ጠፍተናል። አንዱ ብሔር አንዱን ብሔር ጠላት የሚያደርግ ነው። የሮማን ፕሮጃስካን መጽሐፍ 1935 እንደ አውሮፓውያን አቆጣጠር የተጻፈ ኢትዮጵያን መበተን የምንችለው በዘር፣ በቋንቋ፣ በነገድ ከፋፍለን ስናስቀምጥ ነው። እኛ የተሸነፍነው አለያ ጃኖ ያባረሩት ጋዜጠኛ ለዓለም ያሰራጨው ጋዜጣ ነው። በነገራችን የባሩድ በርሜል የሚል መጽሐፍ አነቡት። የተሸነፍነው ይላሉ ጣሊያኖቹ ኢትዮጵያውያን ልባሙ ንጉስ ምን ይልክ ቃል በቃል ነው የምናገረው። በነገራችን ላይ መጽሐፉን መግለጥ ይችላል። ልባሙ ንጉስ ምን ይልክ ህዝቡን አንድ አድርጎ ስለያዘው ነው እንጂ ህዝቡን በብሔር ራስ ገዝ እናደርገው በቋንቋ በነገድ በአካባቢውነት ብንከፋፈለው ኑሮ ድሮ ነበር የኢትዮጵያዊነትን አስኳል ከውስጣቸው አውጥተው የሚጥሉ ይላል ዮኒ። ቃል በቃል በእንግሊዝኛም በአማርኛም የተጻፈ ቃል ነው የምናገረው። ይሄንን ህገ መንግስት አድርገው የኛ ባንዳዎች አጸደቁልን። እኛ ብሔር ብሔረሰቦች ምናምን አሉና በቋንቋ በነገድ ምናምን ብለው እስከ መገንጠል የሚል ህገ መንግስት አመጡ። ዛሬ እርስ በርሳችን የምንበላለው አንዱ አንዱን እንዳያግዘው የሆነበት ምክንያት እንደ ማህበረሰብ ስለሞትን ነው። አንደኛ ይሄ ነው። ሁለተኛ እንደ ቤተክርስቲያን ነው። አይ ቲንክ ዮኒ ይዤህ ከሆነ ንገት ተነግረኛለህ። አይ ይቻላል። አንዴ ልጅ የሆነ ነገር ብሎኝ እየነገርኩት በቃ አስተናግደው ፕሊዝ። ጨርሻለሁ። እና ወደ ቤተክርስቲያን ስመጣ ግን ይኸውላችሁ ይሄ ፖለቲካ አይደለም። ሀገር መጠበቅ ስለ ሀገር መሞት ከብፁዕ ሰማዕቱ አቡነ ጴጥሮስ ተማሩ፣ ከነብፁዕ አቡነ ሚካኤል ተማሩ። ስለ ቤተ ክርስቲያን መሞት በደርግ መገደል ከነብፁዕ ሰማዕቱ ብፁዕ አቡነ ቴዎፍሎስ ተማሩ፣ ብፁዕ ቅዱስ አቡነ ቴዎፍሎስ ተማሩ። ሰማዕትነትን እንዴት ሰማዕትነት ማለት ይሄ ነው። አያችሁ ዋጋ የሚያስከፍለው እንትን የሚያስገኘው እንደ ሰማዕቱ ብፁዕ አቡነ ጴጥሮስ ሀገርን ቤተክርስቲያንን በመጠበቅ ሲሞት ነው ክብር ያለው። እኔ ቆመ ያስገደልክ ሚሊዮኖችን በጎችን በሙሉ አስጨርሰህ ልጸድቅ ነው አንተ? ይሄ እኮ በጣም በቃ መደንዘዝ እኮ ነው፣ ሞት እኮ ነው። በየትም ሀገር በጎቹን ያስጨረሰ እረኛ እንዴት ነው የሚሸለመው? ይሸለማል? በልጅነታችን በግ ስንጠብቅ አንዷ በግ እንኳ ከተሰበረች የሚጠብቀንን ባርጩሜ መናገር አለ፣ ግልጽ ነው። የተሰበረች በግ እንኳ ዋጋ ታስከፍላለች በባለቤቱ ዘንድ። ምዕመናን እያለቁ ነው። ወደ ቤተክርስቲያን ስትመጣ አሁን የምናወራው እንደ ቤተክርስቲያን ጭምር ቤተክርስቲያን እንደ አገር ኪዮስ ውስጥ ስትገባ እንደዚህ ያለ ጊዜ ሲመጣ ቤተክርስቲያን ቢያንስ እነዚህ ነገሮች ማድረግ ትችላለች። አንደኛ ሞራል ኤንድ ፕሮፌቲክ ቮይስ መሆን ትችላለች። ትንቢታዊ ድምፅ የሚባል ነገር አለ። ምን ማለት ነው? ክፉ መንግስታት ክፉ ነገር ሲያደርጉ፣ ጭፍጨፋ ሲያደርጉ እንዲህ የምታደርጉ ከሆነ እግዚአብሔር እንዲህ ያደርግባችኋል፣ እንደ ፈርዖን እንደ ሄሮድስ እንዲቀጣችኋል፣ እንደ ናቡከደነጾር ሳር ያስግጣችኋል ብሎ ፕሮፌቲክ የሆነ ቮይስ ማስተላለፍ ይቻላል። አያችሁ፣ ይህ የቤተ ክርስቲያን ኃላፊነት ነው በነገራችን ላይ። ሁለተኛ ዲፌንደርስ ኤንድ ሂውማን ዲግኒቲ መሆን ይቻላል። ሰዎቹ እንዲከላከሉ ለሰው ልጅ ክብር ተሟጋች መሆን የቤተ ክርስቲያን ኃላፊነት ነው። ሞራሉ ያለው እኛ ጋር ነው። ሶስተኛ ሜዲተርና ፎር ፒስ ኤንድ ጀስቲስ መሆን ይቻላል። ለሰላም፣ ለፍትህ፣ ለነዚህ ነገሮች በሙሉ መካከለኛ ሆኖ መቆም፣ አስታራቂ ሆኖ መቆም። ሰው ሲገደል ኖ አትግደሉ፣ ይሄ ትክክል አይደለም ብሎ ስለ ጀስቲስ መጮህ፣ ስለ ፒስ መጮህ እንችላለን። አራተኛ ለምሳሌ ፕሮቫይደርስ ኦፍ ሪፊውጅ ኤንድ ኤድ ማድረግ ይቻላል። እርዳታ ለስደተኞችን መጠለያ፣ ለነዚህ ለስደተኞች ለተቸገሩት፣ ቤታቸው ለፈረሰ ለሚሞቱ ሰዎች መጠለያ መስጠት። እነዚህ ነገሮች የቤተ ክርስቲያን ኃላፊነት ነው። ሌላው በእምነት በኩል በቤተ ክርስቲያን በተለያየ መንገድ ህዝቡ እንዲቋቋም ማለት
ራሱን እንዲጠብቅ ማድረግ የቤተክርስቲያን ኃላፊነት ነው። እነ ቅዱስ አምብሮስ ይህንን አድርገውታል። ነገስታቱ ህዝቡ ሲጨፈጭፉ ከቅዱስ ቁርባን በመከልከል ጭምር ገዳም አስገብተው መሪዎች ነገስታቱ ንስሐ እንዲገቡ ያደረጉ አባቶች አሉ በቤተክርስቲያን ታሪክ ውስጥ እንደነ ዮሐንስ አፈወርቅ ያሉ። በእውነቱ በመጽሐፍ ቅዱስ ውስጥ እንደነ ሙሴ፣ እንደነ ነብዩ ሳሙኤል፣ እንደነ ነብዩ ናታን ዳዊትን የሚገስጹ እንደነ ሳኦል ያሉትን ደግሞ እንደ ነብዩ ሳሙኤል፣ እንደነ ነብዩ ኤልያስ ደግሞ ያሉት ደግሞ አክዓብንና ኤልዛቤልን የሚገስጹ እንደነ ዮሐንስ ያሉት ደግሞ ኦ ሄሮድስ ታውስ ቢስተው ከፊልጶስ ብለው እነ ሄሮድስን የሚገስጹ ብዙ አብነት የሚሆኑን እንደ ደመና በዙሪያችን የከበቡን አባቶች አሉ በመጽሐፍ ቅዱስ። ሌላው ስድስተኛ አስተዳዳራዊ የሆነ ጉድለቶች እንደዚህ ያሉት ነገሮች ሲፈጠሩ ለምን ብሎ የመጠየቅ የቤተ ክርስቲያን ኃላፊነት ነው። በነገራችን ላይ ይህንን ሁሉ ማድረግ እንችላለን። ይሄ መጽሐፍ ቅዱስ የሚሰጠንና የቤተ ክርስቲያን ታሪክ የሚያስተምረን ነው። ስለዚህ እባካችሁ ድምፅ እንሁን። እኔ ስንሞት እንበዛለን። ይኸው ክርስቲያኖች በመሞታቸው አሁን ደግሜ እናገራለሁ ሰማዕትነትን ያገኛሉ። እኛ ግን ዝም በማለታችን አንዳንዶች እንደተባለው እኔ ጃንደረባው እጠብቃለሁ። ከዚህ ቀደም ተናግሬያለሁ። መንግስት ፖለቲካ እየተጫወተ ነው። ላሊበላ በየዓመቱ ህዝቡ ይሄድ ነበረ። እንደምታውቁት ላሊበላ በየዓመቱ የልደት ይሄድ ነበረ ከየትኛውም ዓለም ላይ። ስለዚህ ምን አደረገ መንግስት? ወደ ላሊበላ የሚሄደውን ሰው ለማስቀረት አዲስ አበባ ላይ ላሊበላ ልፍጠርላችሁ ብሎ የገጽታ ግንባታ ነው ያደረገው። በአንድ በኩል ያንን አካባቢ በጦርነት በድሮን ያወድሙታል። እንደ አክሱም ያሉትን እንደ ላሊበላ ያሉትን ህዝቡ እንዳይጎበኝ ይደረጋል። አዲስ አበባ ላይ ደግሞ እንደነ ግቢ ገብርኤል የተለያዩ ትልልቅ አብያተ ክርስቲያናት ህዝቡ በሙሉ እየተፈናቀለ ባዶ ህንፃ ልክ በቫቲካን ቸርቾች ወይ በዓለም ላይ እንደምናያቸው ይሄ የካቶሊክና የፕሮቴስታንት ቸርች ባዶ 4 እና 5 እንደቀረው አገራችንም ውስጥ ይሄ ምልክት ታይቷል። ያንን እያደረገ ነጭ ለብሰህ አንተ በሞቱት ሰዎች ላይ ነውር አይደለም እንዴ? በሰው ሞት ላይ ግን ሰርግ ማስረግ አይደብርም እንዴ? በጣም በእውነት ይሄ እኮ የመጨረሻ እኮ ሸም እኮ ነው በእውነት። ሰው እየሞተ አንተ ነጭ ለብሰህ በሰው ሰርግ ላይ እኔ እንደዚህ የምታደርጉ ሰዎች እባካችሁ አትሊስት ድምፅ ሁኑ። እዚህ ቲክቶክ ላይ ያላችሁ ብዙ ሰው የሚከታተላችሁ ሰዎች ያልበላችሁን አትከኩ። ዕቅበተ እምነት ህዝብን መጠበቅ ነው፣ ክርስትናን መጠበቅ ነው፣ ቤተክርስቲያንን መጠበቅ ነው። ቤተክርስቲያን ደግሞ ህንፃ ብቻ አይደለም፣ ሰው ነው። በክርስቶስ ደም የታተመ ህዝቡን ነው። ስለዚህ አጀንዳ ማድረግ አለብን። እዚህ ጋር የመጣን ቄሶች እብዶች ነን። በእርግጥ ስለ እግዚአብሔር ቅዱስ ጳውሎስ እንዳለው ስለ እግዚአብሔር እኛ እብዶች ነን ብሏል። አዎ ለእግዚአብሔርና ለቤተ ክርስቲያን እብድ ነን። እውነት ነው። የምናብደው የግላችን ነገር ጎሎብን አይደለም። እግዚአብሔር ይመስገን በጥሩ ሁኔታ የምንኖር ሰዎች ነን እዚህ ውስጥ ያለን ሁላችንም። የሚገደን ግን የሚሞት ሰዎች ጉዳይ ነው። ደክሞንም ጭምር ነው የምንጮኸው። በእውነቱ በጣም እየደከምን እየተሰደብን ጭምር ነው ድምፅ ምን ሆነ። ሽልማት ከዚህ የለም። እንደምታውቁት ስድብ ነው። የእናንተን ስድብ ተቋቁመን ነው። መሸማቀቁስ ያለብን ተግዳሮት ቀላል አይደለም። ታዲያ ምዕመናን በአንድ በኩል ለምን አባቶች ድምፅ አይሆኑንም እያላችሁ፣ በሌላ በኩል እኛን እየሰድባችሁ እንዴት ይሆናል? አይጋጭባችሁም? ስንናገር ድምፅ ስንሆን ያሉ እኮ ብፁዓን አበው ሊቃነ ጳጳሳት አሁን እኮ እኛን ድምፅ ይሰማሉ። ከታች የምትሳደቡ ሰዎች፣ በተለይ ክርስቲያን የሆናችሁ ሰዎች እኛን ስትሰድቡን እኮ ታዲያ ይሄ ህዝብ ሲያንሰው ነው የሚሏችሁ። እኛም ነገ ብንወጣ የሚሰድበን ከሆነ ህዝቡ ምንም ወተን እዚያው የእሳት እራት እንሆናታለን እንጂ ምን ህዝቡ ካልተከተለን መተማመን ጠፍቷል ወገኖች። እና ህዝቡ ራሱ እኔ ይቅርታ አድርግልኝና ዮኒ እንደ ህዝብ ራሱ ምን እንደሆነ አላቅም። ሰሞኑን ምርጫ ብለው የሚያደርጉትን ነገር እኔ ስክሪንሾት እያደረኩ ለታሪክ አስቀምጨዋለሁኝ። አስከሬኑን የሆነ ሰውዬ የልጁን አስከሬን አስቀምጦ ሊመርጥ መጣ ብለው እኮ ዜና የሚዘግብ የኢትዮጵያ ዜና አሁን ሪሊ ልጁን አለ ህዝቡ ቀባሪ ተሰብስቦ ቤት ውስጥ ምርጫው እንዳያመልጠኝ ብሎ የልጁን አስከሬን አስቀምጦ ሊመርጥ መጣ። አይበልጽግና እንደው በመድኃኒዓለም አሁን የጤንነት ነው ምርጫው እንዳያመልጥ በቃ ብልጽግናን ሳልመርጠው ቀርቼ እንዴት ሀገር እንዳይፈርስ ብሎ አንዷ ወላደው ልትወልድ ምጧን መጥቶባት አጠቃላይ ሚዲያ ሲሰሩት ይዋል ስክሪንሾት አስቀምጨዋለሁ ለታሪክ ይቀመጣል።
እንደተባለው ኢህአዴግም ተገልብጧል። እንኳን አለን ብልጽግና ያልፋል። እግዚአብሔር ሲበቃው ጽዋው ሲሞላ በአንድ ሌሊት ያሳልፈዋል። እናውቃለን እንዴት እንዳሳልፈው ያንን ጊዜ። በፍጹም ኢህአዴግ የሚባል መንግስት ይፈርሳል ብሎ ያሰበም ያለመም የለም። እውነት ለመናገር ድንገት ነው እንደው ጊዜው ሲበቃ እንደው መድኃኒዓለም ስራውን ይሰራው። አሁንም ብልጽግና አመድ ይሆናል፣ ምንም ጥያቄ የለው። ምክንያቱም ደግሞ የኛ ባዳነት የኛ የመጨካኔ የመጨረሻ ለሚሞቱት አለማዘናችን አይቶ እግዚአብሔር ራሱ ከራሱ ስራ መስራት ይጀምራል። የኛ የመጨረሻ ሞት የእሱ ግን ትንሣኤ ነው። በእውነቱ ይነሳል፣ እግዚአብሔር ይነሳል። የሰማዕታቱ የሞቱት የእነዚህ ንጹሐን ደም ዛሬ እስከ መቼ ድረስ ደማችን በምድር ፈሶ ይላሉ። ራዕየ ዮሐንስ ምዕራፍ 6 ላይ እንዳሉት ይጮሃል። ያን ጊዜ የእነዚያ የክርስቲያኖች ደም ምድሪቱን ይቀድሳል። አዎ የእነዚህ ደም ክርስቲያኖችን ያበዛል። እኛ ግን በፍርድ ወንበር እንጠበቃለን። ዛሬ ድምፅ የማንሆን በዘረኝነት ታጥረን፣ በመንግስት ደጋፊነት ታጥረን፣ በጉቦ ታጥረን፣ በምንደኝነት በቅጥረኝነት ታጥረን ዝም ያልን ሰዎች ነገ እነዚያ አርሲ ላይ የሞቱት ክርስቲያኖች ይጠብቁናል። እዚያ የሚፈርዱብን እነሱ ናቸው፣ ማንም አይደለም። ምክንያቱም እኛ እዚህ ዘንጠን እየኖርን እኛ ደሞዝ ቅጠል ሽጣ ደሞዝ የምትከፍለን ሴት እናት ስትሞት ዝም ብለን እሷ በሰማይ ዝም ብላ የምትጠብቅ ህያው ናቸው በእውነቱ ለመናገር። ስለዚህ ቮይስለስ ለሆነ ህዝብ ቮይስ መሆን አለብን። ድምፅ እግዚአብሔር የሚናገረው እንደዚያ ነው። ዛሬ ድሃው ሲጮህ ዝም ብትል አንተ የምትጮህበት ጊዜ ይመጣል። ያን ጊዜ አልሰማህም። መጽሐፍ ቅዱስ ቃል በቃል ይህን ተናግሯል። እና ድምፅ እንሆን። እኔ ደስተኛ ነኝ ዮኒ ይህንን በመናገሬ። ብዙ የሚጎልብኝ ነገር ቢኖርም በስጋ የሚጎዳ ነገር ቢኖርም ግን በጣም ይገርምሃል፣ ደስተኛ ነኝ። ለአይምሮ ለህሊና ስለምናገር አትራፊ ነኝ። በጣም ደስተኛ ነኝ መድኃኒዓለም በሚያውቀው በእውነቱ። እና መላከ ሰላም እግዚአብሔር ይስጥልን። በጣም ደስ ብሎኛል። አሁን ባደረጉት ነገር በጣም ደስተኛ ነኝ። መጋቤ ጥበባትም ሌሎቻችሁም አባቶቻችን በርቱ፣ ጠንክሩ። በእውነቱ ሰማይ አገራችን ነው፣ ዋጋ ይጠብቀናል። እንኳን ድምፅ አይደለም ብንሞትላቸው እውነት ለምናገር እንኳን ድምፅ መሆን በተለይ በውጭ ሀገር የምትኖሩት በእውነት እና አስቡበት። ኢትዮጵያ መሄድ ነው የሚቀረው፣ ምንም ችግር የለውም። እንሄዳለን። እንኳን ኢትዮጵያ መንግስተ ሰማያት እንሄዳለን ብለን ተስፋ የምናደርግ ሰዎች እኮ ነን አይደለ እንዴ? እና ይሄን ነው ማለት የምፈልገው። ዮኒ በጣም አክብሬ ያለውኝ በጣም ብዙን ጊዜ ድምፅ ስትሆን ያለው በአገር ጉዳይ ላይ ጎበዝ፣ በርታ፣ ጠንክር። እንዳንተ ያሉትን እናበረታታለን ሳንሽ ኮረመም። እንደ ጉዱ ካሳ እንደ ቄስ ሞገሴ አንሆንም እኛ በእውነቱ ፊት አውራሪ ድሃ ተበደለ ሲባል ድሮም እኮ ድሃ የተፈጠረው ባለጸጎችን ለማገልገል ነው የሚል ነበር ቄስ ሞገሴ። ፍቅር እስከ መቃብር ላይ አዲስ ዓለማየሁ የፈጠሩት ገጸ ባህሪ። ጉዱ ካሳ ግን ስለ ሰብለ መበደል፣ ስለ ምንደኞችና ስለ ባንዳዎች ይናገር ነበር እንደ እብድ ሆኖ ማለት ነው። ዛሬ ተወዳሹ ጉዱ ካሳ ነው። ዛሬ እንደ ጉዱ ካሳ ብንሆንም ነገ እንደ ቄስ ሞገሴ ከመወቀስ ግን እንድናለን በእውነት። እና ፕሊስ በርቱ፣ ጠንክሩ። አባቶች ፊት ለፊት ኑ። ህዝባችን በውጭ ሀገር በደንብ ስለሚሞተው ሰው እናደራጃለን። ሌሎች የውጭ ሀገር ሰዎች እንኳን መጥተው ካቶሊኮች እንኳን ዛሬ መጥተው ዜና አይቻለኝ ፓትርያርኩ ሄደው በዓለም ላይ ክርስቲያኖች እየተገደሉ ነው። ስለዚህ በጋራ መተባበር አለብን ካቶሊኮች እንኳን በእውነቱ። እና ይሄ ጉዳይ ፕሮቴስታንቶችንም ይመለከታል በእውነቱ። የክርስቲያን ሞት እኛ ቢያንስ ጦር የለንም ታውቃላችሁ። ክርስቲያንና ክርስቲያን ፕሮቴስታንትም ይሁን ካቶሊክም ይሁን በቃለ እግዚአብሔር እንጂ ዲቤት የምንገባው በጦር አይደለም ታውቃላችሁ። በመጽሐፍ ቅዱስ መግደል ኃጢአት እንደሆነ ታውቃላችሁ። እኛ ቢያንስ በቃለ እግዚአብሔር ነው ክርክራችን፣ ዲቤታችን። ካልተከተልከኝ እገላለሁ ብሎ የሚከተል እምነት ይሄ ትክክል አይደለም። ስለዚህ ነገ እናንተ ቤትም ይገባል ይሄ ጉዳይ። ክርስቲያኖቹ ተጨፍጭፈው ሲያልቁ እናንተ የምተርፉበት ምንም ምክንያት የለም በእውነቱ። እና በዚህ ጉዳይ ላይ በጋራ ነው መስራት ያለብን ብዬ ነው የማምነው። እግዚአብሔር ስጥልኝ ዮኒ፣ እግዚአብሔር ይባርክ፣ እግዚአብሔር ይጠብቅህ፣ የሰማይ ነፍስ ይማርልን። አሜን። መጋቤ ሚስጥር እንኳን ሰላም መጡ። እርስዎ ስላልተናገሩ እስቲ ለእርሶም መድረኩን ልስጦት። ክቡራን አባቶች በረከታቸው ይድረሰን። መላከ ገነት፣ ሌሎችም እዚህ ያላችሁ ሁላችሁም ዮኒ እግዚአብሔር ይስጥልን። መርሃ ግብሩን ማዘጋጀት እውነት ለመናገር በ40 ቀን በ80 ቀን የምንቀበለው ጸጋ መንፈስ ቅዱስ
ሁላችንንም የልጅነት ስራ እንድንሰራ ይረዳናል። እዚህ ያላችሁ ቤተሰብ በሙሉ ዮኒ ስለ ሀገር ስለ ሌላም ሲናገር እንሰማዋለን። ሁል ጊዜ ፊቱ በፈገግታ በሳቅ በጨዋታ የምናውቀው ወንድማችን ነው። እንዲህ አይነት የሃይማኖት ጉዳይ ደግሞ ሲመጣ ሲሪየስሊ ቤተክርስቲያንን ግንባር ቀደም በመሆን ስለ ቤተክርስቲያን ድምጽ የሚሆን የቤተክርስቲያን ልጅ ነውና በእድሜ በጸጋ ይጠብቅልን፣ ስራ ሁሉ የተቃና ያደርግልህ። ሌሎችም ኦርቶዶክሳውያን ልትሰሩት የሚገባው ስራ ይሄ ነው። ካህናቱ የክህነት ስራቸውን ይሰራሉ። ወጣቶች ደግሞ የልጅነት ስራችሁን እንደዚህ ስትሰሩ የአባትና የልጅ ግንኙነት ማለት ይሄ ነው እና ክቡር መላከ ገነትም ሌሎችም ያው ልጆቻቸውን በማበርታት የምናውቃቸው አባቶች ናቸው እና ያገናኘን አምላካችን የተመሰገነ ይሁን። ከትናንትና ጀምሮ ስለ አርሲ በሌሎችም በራሳችንም ቤት በሌሎችም ወንድሞች አባቶች ጋር የማጽናናት ስራ እየሰራን ነው። ሀዘናችንን የመግለጽ ሁኔታቸውን የማረጋጋት ስራም እየሰራን ነውና እውነት ነው። ብሶት የባሰው ልጅ አባቱን ለምን ይሄ አልሆነልኝም፣ ለምን ይሄ አልተደረገልኝም ብሎ መናገሩ የአባትና የልጅ ጉዳይ ነው። ዮኒ በዚህ ልክ ወጥቶ አባቶች ምን እያደረጋችሁ ነው ብሎ ድምጽ ቢሆን የልጅነቱን ስራ ነው። አባቶችን የተናገረው ሌላን ሰው አልወቀሰም። በአባትና በልጅ መካከል ደግሞ በግልጽ መነጋገሩ እሱ ኃጢአት ነው ተብሎ አይነገርም። ልጅ ማለት ታዲያ ወራሽ አይደለ እንዴ? በቃ ሲከፋውም እኮ አባቱን የሚጠይቅ አልቅሶ የሚጠይቅም ጭምር ነው መሆን ያለበትና ለአባቶቻችን ያሳለፍከው መልእክት የሁላችንም መልእክት ነው። የሁላችንም መልእክት ነው። ያው እናንተ እንደ ልጅነት የምትናገሩትን እኛ ደግሞ ትንሽ ፊደል እንደማውቅ ታፕ እያደረጋችሁ ስለዚህ እውነት ለመናገር አርሲ ላይ ያለው ጉዳይ በጣም የሚያሳዝን ነው። ሁላችንም አዝነናል። ከዚህ በፊትም ዮኒ ታውቃለህ ባሌ ላይ በነበረው ላይ ብዙ ስራ ሰርተሃል። እኔ በባሌ ሀገረ ስብከት የስብከተ ወንጌል ኃላፊነት ላይ ያለው ሁሉም ነገር ስለማውቅ ብዙ ስራ ሰርተሃል። በእግዚአብሔር ስም አመስግነናል። እኛም በሀገረ ስብከት አሁንም አርሲ ማለት ጎናችን ነው ያለው፣ ሩቅ አይደለም። ስለዚህ እዚህም የሚደረገውን ነገር በጣም 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 የሚዘገንን ለጆሮ የሚከብድ እውነት ለመናገር ምንም አይነት የፖለቲካም ሆነ የሌላ ዝንባሌ የሌላቸው ንጹሃን ባሉበት ይሄ በጣም ማጋጠሙ 100 ዓመት ከዛ በላይ እድሜ ያስቆጠረ ቤተክርስቲያን እንግዲህ ይሄ በጣም በቅርስነት እንዴት እንደሚመዘገብ እንዴት እንደሚጠራ ለሃይማኖቱ ብቻ ሳይሆን ለሀገሪቱም ጭምር ምን አይነት ድምጽ ምን አይነት ክብር እንደሆነ ይሄ ቤተክርስቲያን እየታወቀ እሱን ማጥፋት ግን ምን አይነት ሞራል እንዳላቸው አላቅም። አንዳንድ ያልገባቸውም አሉ። ዮኒ ምን ሰማው ሚዲያ ላይ ህንጻው እንኳን ይሰራል ይሉሃል። ህንጻው እንኳን ይሰራል፣ ሰው ነው የሚሰራው። ለስታየው ንባቡ ትክክል ሊመስል ይችላል። ካልንስ እንደውም እኮ የሰው ልጅ ትንሣኤ ሙታን ይጠብቀዋል። ሁላችን የሚገርመው የሚናገሩትን አባት ቫዮሌት አድርገዋል ብለው ነው ቲክታክ ያስወጣቸው። ኮፒ ሊንክ ታፕ አድርጉ። እንደዚህ አይነት ነገሮች ሲደረግ ብዙ ጊዜ ችግሮች ይፈጠራሉ። ብዙ ጊዜ እኚህን አባት አስወጥቷቸዋል። ቫዮሌት አድርገዋል። የሚናገሩን ነገር ሄት ስፒች ነው ብለው ሪፖርት አድርገዋል። ይሄ ነው ነገር። ስለሞቱት የሞቱት አይደለም እነሱ የሚገርማቸው የሞቱትን ድምፅ ማፈን የነሱ ስራ ነው። በምታዩት መልኩ እኛ አባትን የሚናገሩ ቦታው ላይ ነበሩ የሚያዩ አባትን እንዲወጡ አድርገዋል። የሚናገሩት ንግግር የጥላቻ ንግግር ነው ብለው ነው ያደረጉት። ለዚህ ነው ኦርቶዶክሳውያን ትብብር ያስፈልጋል። እኔ ምንም አንድ ተራ ሰው ነኝ፣ ግን
አባቶች ተናገሩ የት ነው ያላችሁት ብዬ ስል አባቶች ፊት ለፊት መጣው አለን አትግደሉብን፣ ኦርቶዶክስን አትንኩብን፣ ምዕመናንን ያለ ጥፋታቸው አትግደሉብን እያሉ ሲመጡ ደግሞ እነዚህን አባቶች ማክበርና እግዚአብሔር ያክብርልን ማለት ነው። እኔ አንድ ተራ ሰው ነኝ እንዳልኳቸው፣ ግን አክብረው መጥተዋል። የኛ አባቶች አክብረው ይሄ ድምፅ እንዴ የኦርቶዶክስ እኛ ነን ብለው መጥተዋል። ስለዚህ ኮፒ ሊንኩንም ታፕታፕንም አድርጉና አባታችን መጥተው ያለውን ነገር እንዲነግሩ እናርግ እና አባቶች እየመጡ ነው። መድረክ ነው ያጡት። መጥተው ሲናገሩ ፖለቲከኛ ይባላሉ። ተሳቀቁ እኮ። እኔ እኮ ግራ የሚገባኝ ኦርቶዶክስ ላይ ድምፅ ስትሆንም ተሳቀ አባት ስለሆን፣ በሌላው ድምፅ ሲሆኑ አይተናል። በደንብ አድርገው ይህን መንግስት እሽኮለሌ ሲሉለት ያሉ ሌሎቹን አይታቸዋል። በዘፈን ደረጃ እንኳ መንግስትን አብረው እንዴት አድርገው አብረው ሲያስተባብሩ እንደነበረ በአደባባይ ያያችሁት ነገር ነው። ለህዝብ ደግሞ ድምፅ የሚሆኑ አባቶች ሲመጡ እነሱን ማሸማቀቅ ስራቸው። እንግዲህ አርሲ ላይ ለሚጨፈጨፈው ወገን እነዚህ አባቶች ፊት ለፊት መጥተዋል። የመጡም አሉ፣ ማላቃቸው ከስር ሊኖሩ ይችላሉ። ብዙ አባቶች ታፍነው እንጂ ወጥተው ለመናገር ፈቃደኛ ናቸው። በተለይ በሌላ ሀገር ላይ የሚኖሩ አባቶች በዚህ ነገር ላይ ሁልጊዜም፣ በተለይ እኔ ቀሲስ ድበኩሉን አውቃለሁ፣ ቀሲስ ቴዎድሮስን አውቃለሁ፣ የደብረ ሰላሙንም ደግሞ እኔ በአካል አግኝቼ ከድሮም ጀምሮ ምን ሳረግ እንደነበረ የሚያውቁ አባት ናቸው። ስለዚህ እባካችሁ ይኸው አባቶች ተጠይቀው አባቶች ፍትህ ብለው መጥተዋል። ፍትህ ብለው ሲመጡ ፎሎ ማድረግ፣ እነሱን መከተል። ጥያቄ ካላችሁ በክርስትናችሁ ላይ በኦርቶዶክስ ላይ ጥያቄ ካላችሁ እነሱን መጠየቅ የእናንተ ግዴታ፣ እንዲሁም እኛ ስራችንን መስራት፣ እኛ የሚያዙንን አባቶች ማድረግ በቃ ድምፅ መሆን ያለብን ሶሻል ሚዲያ ላይ የምንታወቅ ሰዎች ድምፅ እየሆንን እነዚህ አባቶችንም ደግሞ እንደ ልጅ በመታዘዝ ኃላፊነታችንን መወጣት አለብን። ይሄ ግዴታችን። ስለዚህ ቅድም ለመጡት አባት እስቲ ደግሜ ላስገባሁት ላኩልኝ፣ መጋቤ ላኩልኝና መልሰው ይግቡ። ቲክታክ ነው ያስወጣሁት። ምናልባት ከ10 ደቂቃ በኋላ ሊል ይችላል። ከዛ በፊት ያላችሁ ግን ታፕታፕ ኮፒ ሊንክ በማድረግ አደራ ፍትህ አርሲ ላይ ለሚገደሉ አርሲ ላይ ለሚጨፈጨፉ ወገኖች ፍትህ እንጠይቃለን። አርሲ ላይ ለሚገደሉ ለሚጨፈጨፉ ኢትዮጵያውያን በሙሉ ፍትህ እንጠይቃለን። ይህን ነው እኔ የምለውና ሌሎች አባቶች የምጨምሩበት ነገር ካለ እዚህ ላይ ብትጨምሩ ደስ ይለኛል። አንድ ነገር እዚህ ላይ ብቻ ማለት ፈልጌ ነው ዮኒ፣ ከይቅርታ ጋር አሁን መላከ ገነትን በደንብ ጨረስ አድርገው ሲናገሩ የነበረው አንተም ስታነሳ የነበረው በተለይ ኦርቶዶክሳውያን ወገኖቻችን ቅድም እንዳሉት ነው። መላከ ገነት አባት የለንም፣ ይመራን የለንም፣ የምንሰማው የለም ለምትሉ ያው አትሊስት አለን ብለን ወጥተናል እኛና ትክክለኛውን የቤተክርስቲያን ድምፅ መስማትን መጀመር አለብን። አንዱ የሚያድነን እሱ ስለሆነ ሁሉንም ነገር ጥለን ሁሉንም ነገር አቃለን አይሆንም እውነት ለመናገር እና ቤተክርስቲያን የክርስቶስ አካል ናት። ስለዚህ እውነተኛ የሆነው የቤተክርስቲያን አባቶችንም ድምፅ መስማት መጀመር አለብን። ከሌላው ያነሰ አስተሳሰብ ሊኖረን አይገባም። ለምሳሌ እኔ አሁን አንድ ምሳሌ ልስጥ። ሰሞኑን አይታችሁ ይሆናል። ምርጫው ከመካሄዱ በፊት አብዛኞቹ የፕሮቴስታንት ፓስተሮች አዳራሽ ውስጥ ጠቅላይ ሚኒስትሩ እንደሚያሸንፍ ሲተነብዩ ነበር። አሁን ህግ ቢኖር ኢትዮጵያ ውስጥ ይሄ ወንጀል ነው፣ የሚያስጠይቅ ነገር ነበር። ለ200 ዓመት ብልጽግና ነው የሚመራው። ጠቅላይ ሚኒስትሩ የአሁኑን ብቻ ሳይሆን የሚመጣውንም ከዛም በኋላ ያለውን ምርጫ ያሸንፋል እያሉ በድፍረት የሚናገሩ ሰዎች ባሉበት ሀገር ኦርቶዶክሳውያን መሞት የለባቸውም ብሎ ድምፅ መሆን እንዴት ነው ሊያስፈራ የሚችለው? እንዴት ነው ሊያሳፍር የሚችለው? ቅዱስ ጳውሎስ እዛ ፊልጵስዩስ 3:21 ላይ እንደተናገረው ነው የመጨረሻው ዘመን ምልክት አንዱ ክብሩ እንደ ነውር ይቆጠራል፣ ነውሩ እንደ ክብር ይቆጠራል እና ሊገላበጥብን አይገባም። በትክክል የክርስትናውንም ትምህርት አለመረዳታችንን ነው የሚያሳየው ይሄና እውነት ለሆነው ነገር መቆም
ዋጋ ሊያስከፍል ይችላል። በሰማይ ግን ትልቅ ክብር የሚያሰጥ ነገር ነውና ለእውነት እንቁም፣ ዝም ብለን አንሽለጥለጥ ለማለት ነው። የሆነ ይቅርታ ስለቃል። አረ ትክክል ነው። ይሄንን ነው መደረግም ያለበት። እንዲሁም እነዚህን አባቶች በእውነቴን ነው የምለው በመከተል እውነተኛ ነገርን ድምፅ ለዚህ ለተበደሉ ለሚጨቆኑ በየጊዜው ለሚታረድ ይሄ ነው እኮ የሚያሳዝነኝ። እየተገደለ እንኳን ሌላ እንትን ነው የሚያደርገው። ይሆን ይሄ ጥቅሙ ምንድን ነው መሰለህ? ቫዮሌሽን እያለ በሙሉ እያስወጣችሁ ነው ነው በሙሉ እየነቀላችሁ ነው። ቫዮሌሽን እኔንም ሳያስወጡኝ የሆነ ነገር ልበል። ይሆን በሙሉ ቫዮሌሽን እያለ እየነቀላችሁ በሙሉ ምንድን ነው መሰለህ? አሁን እውነት ለመናገር ይኸውላችሁ ፊት ለፊት የሚመጡ አባቶች ጀግና መፍጠር ጎበዝ ሰውን ማበረታታት ያስፈልጋል። እኔ አልሰማም፣ ምክንያቱም ረዥም ዓመት ሆነኝ በጣም ተብዬ ወጥቶልኛል። ምንም አይነት አይሰማኝም። ግን ሌሎቹ ፊት ለፊት እንዲመጡ ማድረግ የሚቻለው እንደዚህ ሲሆን ነው። አሁን ከዚህ ዲበግ ሁሉ አንተ ፖለቲከኛ ምናምን ብታጥረገርጉኝ ቄሶቹ ያዩታል ያን ኮሜንት። ከዚያ እንደው ከዚህ ስድብ እንደው ቢቀርብህ አንተ ተናግረህ ምን አመጣህ? እኔ አባቶች ጓደኞች የሚሉኝ እንደዚያ ነው። የሚያሸማቅቅ ነው። ጥሩ አይደለም በእውነቱ። ይልቁንስ ይኸውላችሁ በየቤተ ክርስቲያኑ አባታችን ክርስቲያኖቹ እየሞቱ ነው። እስኪ ድምፅ ይሁኗቸው፣ መድረክ ላይ እንዲናገሩ ፑሽ አርጉ። አስተዳዳሪዎችንም ሰባኪዎችንም። አለበለዚያ የማይናገሩ ከሆነ ቦታ አለመስጠት። በእውነቱ እኔ ይኸውልህ በሀገር ጉዳይ ባንዳን፣ በሃይማኖት ጉዳይ ምንደኛን፣ ቅጥረኛን ይዞ ማገልገል አይቻልም። አገርን መጠበቅ የሚቻለው ከባንዳ ነፃ የሆነ ትግል ሲኖር ነው። ባንዳዎች እስካሉ ድረስ አገር ላይ የሚያስገድሉ እንደነ አሉ እንደና አፄ ቴዎድሮስ ያሉትን የሚያስገድሉ ባንዳዎች በቤተ ክርስቲያን ምንደኛ ነው የሚባለው፣ ቅጥረኛ ነው የሚባለው። እኔ ከሞቱ ሰርዶ አይብቀል የሚል የአህያ ጥቅስ የያዘ እኔ ብቻ ልብላ የሚል እኔን ራሱን የሚያሰማራ በመጽሐፍ ቅዱስ ውስጥ እዚያ ትንቢተ ሕዝቅኤል ምዕራፍ 33 ላይ የተወቀሱ የእስራኤል እረኞች አሉ። የሰባውን ትበላላችሁ፣ ስጋው የሰባውን ስቡን ትበላላችሁ፣ ቆዳውን ትለብሳላችሁ፣ የከሱ በጎችን ግን አታዩም። እረኛ ሆይ ራስካችሁን የምታሰማሩ እረኞች ሆይ ወዮላችሁ ይላል እግዚአብሔር። እኛን እኮ ክርስቶስ እኮ እረኛ አድርጎ በምዕመናኑ ላይ ሲሾም ትወዱኛላችሁ፣ ከነዚህ ይልቅ ትወደኛል። ፍቅር የተከተለው ለበጎቹ የሚሞት ፍቅር፣ ስለ በጎቹ የሚሞት ቅድሚያ እኔ ልሙት የሚል እንደ ሙሴ ያለ መሪ ያስፈልጋል። ክርስቶስ እኔ ስለ በጎቼ ነፍሴን አኖራለሁ አለ። ከዚያ ደግሞ ይሄ እውነተኛ እረኛ ሊያርግ ሲል ደግሞ ጴጥሮስን ትወደኛለህ ወይ አለው። አዎ እወድሃለሁ አለ። የምትወደኝ ከሆነ በጎችን፣ ግልገሎችን፣ ፍየሎችን፣ ጠቦቶችን ጠብቃለሁ። ፍቅር ያልተከተለ ስልጣን ገዳይ ስለሆነ አሳራጅ ነው የሚሆነው። ምዕመናንን የሚወድ ክርስቶስን የሚወድና ቤተክርስቲያንን የሚወድ እረኛ በፍጹም በጎቹንም ቤተክርስቲያን አያስነካም በፍጹም። እውነተኛ እረኛ ስለ በጎቹ የሚሞት ስለሆነ እረኛ አንድ ነው። አንድ እረኛ ቢሞት ምንም ችግር የለውም በእውነቱ። መንጋው ግን ብዙ ነው። የኔ መሞት ሚሊዮኖችን ካተረፈ እኔ ስንት ሰው ነኝ በእውነቱ። ደግሞ በዚያው ላይ በሰማይ ቦታ አለን ብለን የምናስብ ሰዎች በእውነቱ አክሊል ይጠብቀናል ስሞት ብለን የምናምን ሰዎች ለምንድን ነው የምንፈራው? እኔ ፍርሃትን የመጀመሪያ የሚገለን ፍርሃት ነው የሚገለን። ፍርሃት ገዳይ ነው። ክርስቲያን የሚሞተው የፈራለት ነው። ለዚህ ነው ጌታ እንኳ ሐዋርያትን ጽንዑ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም፣ ከላይ ከአርያም ኃይልን እስክትለብሱ ድረስ ከኢየሩሳሌም ከተማ እንዳትወጡ አላቸው። ለምን? የመንፈስ ቅዱስ ኃይል በእነሱ ላይ ከሌለ ሊፈሩ ነው። ወንጌል ሲሰበክ ሰይፍ በተመዘዘ ቁጥር የሚሮጥ ጴጥሮስ ሊመጣ ነው። የሚሮጥ የሚኮበልል ያዕቆብ ሊፈጠር ነው። ስለዚህ መንፈስ ቅዱስ ፈሪዎችን ፍሩሃን የነበሩትን ጥቡዓን የሚያደርገው እሱ ስለሆነ ማለት ነው። ፍሩሃን የነበሩትን ጥቡዓን የሚያደርገው መንፈስ ቅዱስ ለሞት የሚያስጨክነው ብንሞትም እመኒ ሞትነ ወመኒ ሐየውነ ለእግዚአብሔር ንሕነ፣ ብንሞትም ብንኖርም እኛ ለጌታ ነን የሚያስብለው መንፈስ ቅዱስ ነው።
እግዚአብሔር ከኛ ጋር የሚሰራ ከሆነ እንደ እስጢፋኖስ እየተወገርን ሰማያትን የተከፈተ ሰማይ ነው የምናየው። ለእግዚአብሔር የታመነ አገልጋይ እውነት ሞትን አይፈራም። በእውነቱ እንድንጨክን የሚያደርገን የያዝነው ዓላማ ነው። ዓላማችን ትኩረታችን ምድራዊ ነገር ላይ የተሰካ ከሆነ ገንዘብ ላይ፣ ራሳችን ማሰማር ላይ፣ ሆዳችን ላይ ከሆነ እለከርሶሙ ያመልኩ ሆዳቸውን የሚያመልኩ ክብራቸው በነውራቸው ምድራቸው ሐሳባቸው ምድራዊ እንዲህ ያሉ ቅጥረኞች አሉ። እንዲህ ያሉት ሰዎች ነው ምን ሆነው። ስለ እኛ ምንድነን? አሁን እውነተኛ እረኛ ነን ወይስ ምንደኛ ነን? እውነተኛ እረኛ ነን ወይስ ቅጥረኛ ነን? መጽሐፍ ቅዱስ የሚመሰክረን አገልጋዮች ነን ወይስ ራሳችን የምናሰማራ ነን? እንደ አፍኒንና እንደ ፊናስ የእግዚአብሔርን መስዋዕት እየበሉ ህዝቡን እያስገደሉ ታቦት ተሸክሞ መውጣት ለምርኮ ነው የሚዳርገን። በእውነቱ አያድነንም። ስለዚህ ለሚሞቱት ድምፅ እንሁን። እንዲህ ሆነን ከሞትን ዋጋ አለን በሰማይ። ይሄ ጩኸት ባዶ የሚቀር ጩኸት እንዳይመስላችሁ። የዛሬ ጩኸታችን እንኳ ዋጋ አለው በእግዚአብሔር ዘንድ። እግዚአብሔር ይሰማል። ምክንያቱም መጽሐፍ እንደሚል ናሁ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ ወእዝኑ ሀበ ስእለቶሙ ነው። የእግዚአብሔር አይኖች ወደ ጻድቃን ናቸው፣ ጆሮዎችም ወደ ልመናቸው። እግዚአብሔር ይሰምዕ እግዚአብሔር ጸሎተ ጻድቃን ይርቅ እግዚአብሔር ማጣን ወይ ሰምዕ ጸሎተ ጻድቃን። እግዚአብሔር ከኃጥአን ይርቃል፣ የጻድቃንን ጸሎት ግን ይሰማል። መጽሐፈ ምሳሌ ተጽፏል። እግዚአብሔር ይሰማል፣ የሚሰማ አምላክ ነው። መጮህ ደግሞ ተፈጥሯዊ ነው። በነገራችን ላይ መጮህ አንድ ሰው ሲመታ የሆነ ለምሳሌ ጫካ ውስጥ ምንም ሰው በሌለበት አውሬ ቢመጣብኝ እጮሃለሁ። ለምን? መጮህ ተፈጥሯዊ ነው። ስንመታ አለመጮህ ግን ኢሰብአዊነት ነው፣ ከተፈጥሮ ውጭ መሆን ነው። እየተመታን ነው፣ እየተገደልን ነው። አለመጮህ አለማልቀስ ግን ከሰብአዊነት ውጭ መሆን ነው። በእውነቱ እንዴ መጮህ በራሱ ተፈጥሯዊ ነው። ሰው ሲመታ አለማልቀስ አይችልም፣ አለመጮህ አይችልም። የምንጮኸው መንግስት ባይኖረን እንኳ እኛ ሊታደገን የሚመጣ ሰው ባይኖርም እንኳ አንደኛ የሚሰማን አምላክ ስላለ እንጮሃለን። ሁለተኛ ሰው ስለሆነ ነው የምንጮኸው። ሰው ያልሆነ ሰው ሲሞታ ሊጮህ አይችልም። እና ባካችሁ ሰው ሁኑ። በዚያ ይችን ጥቅስ ብቻ ተናግሬ ልጨርስ። በዚያ በኦሪት ዘፍጥረት ምዕራፍ 9 ቁጥር 6 ላይ እግዚአብሔር የሚናገረው ነገር አለ። ኦሪት ዘፍጥረት ምዕራፍ 9 ከቁጥር 6 ላይ የሚናገረው ነገር አለ። እንዲህ ነው የሚለው፣ የሰውን ደም የሚያፈስ ሁሉ ደሙ ይፈሳል። ሰውን በእግዚአብሔር መልክ ፈጥሮታልና። የምናወራው እግዚአብሔር በመልኩ ስለፈጠረው ሰው ስለተባለ ክቡር ነው። ችግኝ በመኪና ተገጨብኝ ብሎ እኮ ነው ጠቅላያችን ሲያለቅስ የሰማ ነው። ችግኝ ወለጋ ላይ ክርስቲያኖች እየሞቱ ነው በዶዘር እየተቀስ ሲባል ጥላ እንትን ዛፍ እየተከልንባቸው እየተከልንላቸው የሚል እኮ የሞተ ለችግኝ የሚያለቅስ ለሞቱት ንጹሐን ግን ምንም የማይመስለው እግዚአብሔር እውነት እንዴት እንዲህ በእውነት ኃጢአታችን እንዴት ቢበዛ ነው በእውነት እንዲህ ላለ አይምሮ ተላልፈን መሰጣታችን በጣም ያሳዝነኛል። ስለዚህ ለወገኖቻችን ድምፅ እንሁን። ይህ አንድ ወንድማችን ፌስቡክ ላይ ማን ነው ሲሳይ ታደለ ነው ማን ነው የሚባል ልጅ እኔ ጎንደር ላይ አለ አሁን በህይወት ያለሁት አርሲ ላይ ስለሌለሁ ነው። አክሱም ላይ ያለ ኦርቶዶክሳዊ በህይወት ዛሬ ያለው አርሲ ስላልኖረ ነው። እኔ አሜሪካ የምኖረው ቄሱ ዛሬ በህይወት የኖርኩት አርሲ እዚያ ዛሬ ከሚገደሉት መካከል ባለመሆኔ ብቻ ነው እንጂ ማንም ለኔ ራርቶልኝ ወይ በማንነቴ አክብሮኝ አይደለም። ወንድሜ ነው፣ አካሌ ነው እየሞተ ያለው። የክርስቶስ አካል የሆነ ክርስቲያን ነው እየሞተ ያለው። እጃችን ነው እየተቆረጠ ያለው፣ እግራችን ነው እየተቆረጠ ያለው። በዚህ ደረጃ ካልተሰማን አንዱ አካል ሲታመም አለ ቅዱስ ጳውሎስ ሌላኛው አካል ይታመማል። ምክንያቱም እኛ የክርስቶስ አካል ነን። እና እባካችሁ ስለሚሞቱት ድምፅ እንሁን፣ ወደፊት እንምጣ ለማለት ነው። እግዚአብሔር ይስጥልኝ። ቴንኪው። እሺ ዮኒ ሰላም ብያለሁ። አላችሁንም ቀሲስ ፍቱኝ ባርኩኝ። የአንድ ነገር ላሳያችሁና እስኪ የሆነ ነገር እንነጋገራለን ብዬ አስቤ ነው። አሁን ፍትህ ምንድነው? ፍትህ ሲጀመር ምንድነው? ለማን ነው ፍትህ የሚሰጠው?
የበደለውን ሳያውቅ አንድ ሰው ፍትህ ከጠየቀ በጣም ችግር ነው። ይሄን ቪዲዮ ስሙት። የአጼው ስርዓት ላይመለስ ተቀብሮ አልፏል። መጪው ዘመን የእስላም ነው፣ አትጠራጠሩ፣ ምንም ጥርጥር የለውም። እና እንደዛ ነው። ሌላው ያው ጊዜው የኛ ነው፣ የነሱ ወደ አንድ በኩል ነው ማለት ነው። ምን አሉኝ ጋሲስ? ጽሁፏን እቺ ፊት ለፊት ያለችውና ዮኒን ነው ወደ ጎን ወደ ታች አድርጋት። ይሰማችኋል ብዬ አስባለሁ አይደለ? እንደሱ ቀጥል። ወደ የአጼው ስርዓት ላይመለስ ተቀብሮ አልፏል። መጪው ዘመን የእስላም ነው፣ አትጠራጠሩ፣ ምንም ጥርጥር የለውም። እና እንደዛ ነው። ሌላው ያው ጊዜው የኛ ነው፣ የነሱ ነው ተብሏል። ጊዜው የኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ሸር ነው ለኛ መንገድ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንትን እንላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበረ። አይደለም ተቋም አይደለም መሬት ላይ በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አድናቂያችሁ ነኝ እኔ። በስነ ስርዓት መልካችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ይኖራችሁ ይቀርና ማለት ነው። እንደፈለጋችሁ አትሆኑም እኮ። እኔ ዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለግኩ ነው። በፌዴራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌዴራሎች፣ የሚታወቁ የሙስሊም ፌዴራሎች በስነ ስርዓት የሆነ ነገር ካጋጠመ ደውል ብለው ቀብሰስ እያልኩ ነው ስኖር የነበረው ማለት ነው፣ ሳልፈራ። እሺ አሁን ፍትህ ካላችሁ እንዲህ አይነት ገዳይ ማን እንደሆነ እያወቅ ነው ማለት ነው። አትሊስት ተቋሞችን እንገነባለን የሚሉት ነገር ምንድነው? ከዚህ በፊት አርሲ ላይ የውሃብያ ትምህርት ቤት ተገንብቶ እንደነበረ ታውቃላችሁ ሁላችሁም። በተቋም ደረጃ ይሰሩ እንደነበረም ታውቃላችሁ ሁላችሁም። አርሲ ላይ ብቻ አይደለም፣ ወረባቦ፣ ደቡብ ወሎ፣ ኮምቦልቻ ቤዝ አላችሁ። ሁላችሁ የምታውቁት ነገር ነው። ለምን እንደምንሸዋወድ እኮ ነው ግራ የሚገባኝ እኔ። ገዳይ እኔ ነኝ ብሎ ፐብሊካሊ መጥቶ እየነገረ በጣም ከመናቃችን የተነሳ ፐብሊክሊ ራሱ እንደዚህ መጣው እየተናገሩ በነፃነት የምትንቀሳቀስበት ጊዜ የለም። ቀጣይ በነፃነት የምትንቀሳቀስ ከሆነ ታያለ። መንግስትም ቢሆን ከኔ ጎን ነው፣ ፌዴራል አጅቦኝ ነው የምንቀሳቀሰው እያለ ከዚህ በላይ ምንድነው የምትፈልጉት? ፍትህ የምትሉት ምንድነው? ፍትህ ገዳይ ፊት ለፊት መጥቶ እየተናገረ እኮ ነው። ፍትህ ያለው በእጅህ በክንድህ እኮ ነው። ከስር ኮሜንት ብትመለከቱ እና ከዚህ በኋላ ያለው 2 መንግስት ነው ያለው ይላል። ቆይ አንዴ እንደውም እሱን ስሙት። 2 መንግስት ነው ያለው፣ የኛ መንግስትና የአብይ መንግስት ምናምን ነው የሚለው። ቆይ አንዴ ስሙት። እሱ እንደዛ አይደለም ራሱ ማለት አንዴ ቆይ እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኢ ጊዜ የሚሆን ነገር እንሰራለን ወደፊት ኢንሻአላህ። በደንብ ምንም እንትን ማለት ነው። ማንም ምንም አይላቸውም ብሏል። ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። እየሰማችሁ ነው። የመንግስት አካላት የሚያመጡት ነገር የለም እያለ ነው። ከዛ ልጁ ሊጠይቀው ነው። ስሙት። ይህንን ጥቅም ባሰብ ኖሮ አሁን ስለ ኢብራሂም አልናገርም ነበር። እኔ አልፈራም። አንደኛ፣ ሁለተኛ ነገር ደግሞ ላይሰንሳችንን መንጠቅ አይችሉም። ይሄ ላይሰንስም አላቸው። ዳር ላይሰንስድ በፈቃድ ነው የሚንቀሳቀሱት። ዝም ብለው አይደለም የሚንቀሳቀሱት። ላይሰንሱን የሚሰጣቸው መንግስት ነው። መንግስትንም ከመናቃቸው እየተነሳ ምንም ያመጣው ነገር የለም ለሚሉት አብሶሉትሊ ማለት ነው። ስሙ አንደኛ ማለት ነው። እና መንግስት ምንም ማድረግ አይችልም። አይምሰላችሁ ኢንሻአላህ። 2 መንግስት ነው ያለው ማለት ነው ኢትዮጵያ። እንደዛ ከሆነ አዎ 2 መንግስት ነው ያለው። አንደኛው የአብይ መንግስት ነው። ሁለተኛ ያገው መንግስት ደግሞ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ መንግስት አለ። ንግስና በዚያ ቀን ለአላህ ነው ይላል። በሰማይና በምድር ያለው ንግስና ያላህ ነው ይላል።
ያላህ ሙልክ ያላህ ንግስና ማንም የሚቋቋመው የለም። የሰማይና የምድር ኃይላት ቢተባበሩ አላህ የቀደረው ነገር አላህ ያለው ነገር ከመሆን ወደ ኋላ አይመለስም። እሺ እና ሰው አሁን ፍትህ ብሎ የሚጮኸው የበደለውን ሰው ካላወቀ ወይም ደግሞ የበደለውን ሰው ቢያውቅ እንኳን በራሱ ምንም ማድረግ ማይችል ሲሆን ከበላይ ያለውን አካል ለፍትህ ይጠይቃል። ይሄ ሰብአዊ ድርጊት ነው፣ ቀሲስ ሲናገሩት እንደነበረው ማለት ነው። እኛ የሚበድለንን አናውቅም ወይ? እናውቃለን። እያረደን ያለንን ሰው አናውቅም ወይ? እናውቃለን። ተቋማቱን አናውቃቸውም ወይ? እናውቃቸዋለን። እና አሁን ምን ይሁን? ከዚህ በፊት እኮ በጣም ብዙ ጊዜ ፍትህ ለአርሲ ተብሎ ተጮኸ። በየቢቢሲው በየእንትኑ ይዘገብ ተብሎ ሶሻል ሚዲያ ተዘመተ። ያ ሁሉ ነገር ግን አርሲ ለሚጨፈጨፉት ሰዎች ያመጣው አንድም ፋይዳ የለም። አንድም ፋይዳ ማለት ነው። ፕራክቲካል የሆነ መፍትሄ ሊያመጣ ትርጉም ሊያመጣ የሚችል ነገር ነው እንጂ ሰው አተኩሮ መነጋገር ያለበት ሶሻል ሚዲያ ላይ ስለ ጮኸን የምናመጣው አንዳች ነገር የለም። ይህን እርግጠኛው መሆን አለብን። ሁላችንም ድምጽ ልንሆን እንችላለን። ብዙ እንትን ሊዘግበው ይችላል። መዘገቡ ራሱ እንደውም የበለጠ ጉዳዩ እንዲባባስ ነው የሚያደርገው። ለዚህ ሰው በዚህ ሀሳብ እንኳን አልስማማም። ይቅርታ አድርግልኝ። ማልስማማበት ምንድነው? ሰው ያልሰማው ነገር ላይ መፍትሄ ሊያመጣ አይችልም። ምናልባት አንተ ዶክመንቱ ስላለ አንተ ያያቸው ነገሮች ስላሉ አንተ ሰምተው ሊሆን ይችላል። እኔ አሁን ለምሳሌ ይህን ነገር አልሰማውም፣ እግዚአብሔር በሚያውቀው። ምናልባት ቀሲስ ዲበኩሉ አልሰሙ ይሆናል። የደብረ ሰላሙን ሳይሰሙ ሊሆኑ ይችላል። ቀሲስ ቴዎድሮስም ላይሰሙ ይችላሉ። ይህንን ነገር ሶሻል ሚዲያ እንደ ትንሽ ነገር አድርገህ እንዳታየው። አንተም ሶሻል ሚዲያ ስላለ ነው ይሄን መረጃ ይዘህ መጥተህ እንድንነጋገርበትና ህዝቡ ምን እንዲያደርግ አቴንሽን እንዲሰጠው ከዛ በኋላ ወደ መፍትሄ እንዲሄድ የሚደረገው። ስለዚህ ሶሻል ሚዲያን እንደ ትልቅ መሳሪያ አድርገህ አትየው። ሶሻል ሚዲያ ከማንም በላይ ትልቁ መሳሪያ ሶሻል ሚዲያ ነው። ህዝብ የሚግባባበት፣ ህዝብ ድምፅ የሚሰጥበት፣ ህዝብ ምን የሚያደርግበት፣ የንጹሐንን ደም በትክክል አደባባይ ላይ አውጥቶ መረጃውን አውጥቶ ዓለም ላይ ምን ሊያደርግ የሚችልበት መፍትሄ ሊያገኝበት የሚችልበት ነው። ስለዚህ ሶሻል ሚዲያ እንደ ተራ ነገር ባታየውና ይህን አንተ ታዲያ ለምን መጣ እንታረጋለን? መፍትሄ ከሌለው ሶሻል ሚዲያ ላይ መጣ ይህንን ማውራቱ ምን ጥቅም አለው ታዲያ? ስለዚህ በሚገባ ይህንን መጣ ድምፅ የምትሆንበት ሪዝን ሪከርድ አድርገህ የምትይዝበት ምክንያት አንድ ቀን ይሄ ነገር ሲወጣ ወደ መፍትሄ የምንሄድበትን ነገር በስምምነት የምናደርገው ስለሚሆን፣ ስለዚህ መፍትሄ የለው ምንም አይመጣም የሚባለውን ነገር ተወውና መፍትሄ የምናመጣበትን ነገር ብንወያይ መልካም ነው ብዬ አስባለሁ። በደንብ ጥቅም አለው። ይሁን ትክክል ነህ። እኔ አባባሌ ከተረዳኝ ይሄ እዚህ መናገሩ መፍትሄ የለውም ሳይሆን እዚህ ተናግረን መቅረቱ ነው። ባለፈውም ተናግረን ስለቀረን ነው። መስማቱ ሁሉም ማወቅማ ግዴታ ነው፣ ማወቅ አለበት። አሁን እየተናገርከውን 100% የምቀበለው ነገር ነው። ካወቅም በኋላ ግን ወደ ቀጣይ እርምጃ መገባት አለበት ነው። ያ ደግሞ የሚደረገው በአንድ ልብ መሆን ስንችል ነው። በአንድ ሀሳብ መስማማት መግባባት ስንችል ነው። ያንን ደግሞ በስነ ስርዓት መረጃ መቀያየር ሲቻል ነው። ያ ደግሞ ሶሻል ሚዲያ is the biggest tool። ያ ማንም የሚከራከረው ነገር ስላልሆነ ማለት ነው። ግን ችግሩ ምን አለ መሰለ ዮኒዬ፣ መረጃውን ከተቀያየር ነው በኋላ ከ2012 ጀምሮ እኮ ነው መረጃውን ከተቀያየር ነው በኋላ nobody talks። ከዛ በኋላ ጸጥ ይባላል። አሁን ጸጥ ሲባል ቀጣይ ምንድነው እነሱ የሚያስቡት? አይ ባለፈውም ሶሻል ሚዲያ ላይ ጮኸው ነበረ፣ የሚያመጡት ነገር የለም ወሬ ብቻ ናቸው ነው የሚሉት። አየው፣ መረጃ መያዝ ትልቅ ነገር ነው። በጣም ደስ ይላል። ሼር መደራረጉ በጣም ትልቅ ነገር ነው። እኛ ስንገባበት ምን ያህል እንደምናንቀጠቅጥ ታውቀዋለህ። ያ እኛ ስንገባበት ተወርቶ የሚቀር ነገር የለም በፍጹም። አይ ነው፣ ለዛ ነው እንድትገቡበት ስለምፈልግ ነው። ስለዚህ በደንብ አድርገን ገብተንበት ይህንን ጉዳይ ምን ያህል ውጤት ይዘንበት እንደምንመጣ ምንም ጥያቄ የለውም። አብይን ስናመላልሰው ነበር፣ ጥያቄ የሌለው ነገር ነው። አሁንም ይሄ የወገኖቻችን ማለቅ በደንብ ህዝቡን አንድ ላይ አድርጎ በደንብ ጥቁር አስለብሶ ፊት ለፊት አደባባይ ላይ ወጥቶ ድምፅ መሆን እንደሚቻል እናሳያለን። ምንም ጥያቄ የሌለው ነገር ነው እና እንደሚሆን እርግጠኛ ስለሆንኩ ነው። እየተገደለ የሚኖር ኢትዮጵያዊ የለም። ኢዝና ገና ሃፕን ገብተዋል። በዚህ ነገር ላይ ምንም ፊት የሚሰጥ የለም። አባቶችም ይኸው ፊት ለፊት መጥተዋል።
በአደባባይ መጥተው ይኸው ለልጆቻችን ድምፅ እንሆናለን፣ ለቤተ ክርስቲያን ድምፅ እንሆናለን፣ እየተሰደብንም ቢሆን ፊት ለፊት እንጋፈጣለን ብለው መጥተዋል። ይኸው ይሆንም ሌላም አባት ነበሩ ገብተው ነበር መጋቤ ገብተው ድምፅ እየሆኑ ነው። በሙሉ አባቶቻችን መጥተዋል። ከአባቶቻችን ጎን የመቆም ደግሞ የምዕመናኑ ኃላፊነት ነው። ስለዚህ አባቶች መጥተው ይህንን ነገር ተጋፈጡ ካሉ እኛም ደግሞ የሚገባንን የሚደረገውን ነገር ካደረግን ምን ይሆናል? ህዝብና ምኑ ምዕመናኑና አባቶች አንድ ላይ ሆኑ ማለት ነው። አንድ ላይ ሆኑ ማለት ውጤት ይዘን እንመጣለን። ስለዚህ አባቶች እዚህ ጋር መጥተዋል። በሚገባ ነገር ያደርጋሉ። በነገራችን ላይ እታች ሆነው የሚጽፉት አብዛኛዎቹ ካድሬዎች ናቸው። ብዙ አቴንሽን አትስጧቸው፣ ብዙ አትመልሱላቸው። ከስር ላሉት ካድሬዎች እንደሆነ ማንም የሚያውቃቸው ነው። በሙስሊም ስም በጴንጤ ስም በምን ስም እየመጣ ብዙ ፖለቲካ ከስር የሚሰሩትን በደንብ አድርገን ስለምናውቅ እኔ ሶሻል ሚዲያ ላይ መሪያችሁን ጠፍጥፌ እሰራለሁ። ሶሻል ሚዲያ ላይ ጉራ ሳይሆን የሚታወቅ ነገር ነው። ስለማቀው በአቴንሽን አድርገው በአዲስ አካውንት እያደርጉ አቴንሽን ወይም ደግሞ ነገራችሁን ለማስቀየር ከስር እየጻፉላይ ናቸው። ከስር የሚጽፉትን ትታችሁ በደንብ አድርጋችሁ ፊት ለፊት ላይ መሰራት ያለበትን በደንብ አድርጋችሁ ብትናገሩ መልካም ነው ብዬ አስባለሁ። ክበሩልኝ። ቀጥል ታላቁ። እኔም እንትኑ ይሄ መረጃ መቀያየሩን በእናንተ እጅ እንዲገባ የምፈልገው ለምንድን ነው? አትሊስት የሆነ ነገር ማድረግ ትችላላችሁ ብዬ ስለማስብ ነው። ፖለቲካል ኮኔክሽኑም አላችሁ፣ ሎጂስቲክስ እናግዝ ብትሉም ትችላላችሁ። ያን ያክል የሚቸግራችሁ ነገር የለም። ስለዛ መረጃ እናንተ ብትይዙ እና እናንተ ቢኖራችሁ የተሻለ በጣም ጥሩ ነገር ነው የሚሆነው። እሱ ከኛ የተሻለ አቅም ስለሚኖራችሁ ማለት ነው። ችግሩ ግን የሚሆነው ወይ አሁን እኮ መረጃ ጥሩ ነገር ነው ያቀረብከው፣ በጣም ቆንጆ ነገር ነው ያቀረብከው። ግን የመረጃ እጥረት ህዝቡ ላይ አለ ብለህ ታምናለህ? የመረጃ እጥረት በደንብ አለ። ግን ደግሞ ችግሩ ምንድነው? መረጃውን የሚይዘው ሰው እንደ መረጃ ብቻ ነው የሚይዘው፣ ወደ ድርጊት መግባት አይፈልግም። በቂ አይደለም ወይ? አሁን ለምሳሌ በየአደባባዩ በአሁኑ ሰዓት ላይ ቴክኖሎጂ ያለበት ዘመን ነው። ገበሬው ሁሉ ስልክ በእጁ ላይ ይዞ ነው የሚንቀሳቀሰው። የሁሉ ሰው የሁሉ ግድያ እንዴ! ጦርነት የሌለበት አካባቢ የት አካባቢ ነው? ወጣቱ ሽማግሌዎቹ ልጆቻቸውን ጫካ ልከው ነው ያሉት። የሁሉ ነገር እየሆነ የሁሉ ግድያ እየተሰማ እኔ የምጠይቀው ጥያቄ ምን ሆነን ነው እንጂ ከድንዛዜ እንዴት ነው መንቃት የሚቻለው? ካልሆነ በስተቀር በዚህ ዘመን የኢንፎርሜሽን እጥረት አለ ብሎ ማሰብ እኔ በጣም ይከብደኛል። ኦኬ እኛ አሁን ሰምተን የለ አሁን እዚህ በውጭ ሀገር ምን ነው ቆይተው እሺ እናንተን ተወው። በውጭ ሀገር የምንኖር ቅድም መላከ ሰላም ሲናገሩ ነበረ። በጣም ትልቅ እንትን ነበረ። በደንብ ሰላማዊ ሰልፍ መውጣት መደራጀት ነገር ነበረ ድሮ። አሁን ላይ እኮ እኔ በጣም ነው የሚገርመኝ እኮ ምንም እኮ የሚያወራ የለም። መድረክ ላይ ራሱ የሚያወራ የለም። የሆነ ነገር አይ መግቢያህን አንተና ያርገኝ ነው የሚያወሩን እኮ እኛ ጋር ቄሶች ሲያወሩ እኮ ኢትዮጵያ ደርሶ ስለመምጣት ነው የሚያስቡት በእውነቱ። ወይ እንግዲህ ወይም በቤት ይኖራቸዋል ያን መንግስት ይወርስብኛል ብለው የማሰብ ነገር ነው የማየው እንጂ እኔ ጓደኞች አይደሉ እንዴ? ምን ትቀልዳለህ? እና እኔ መፍትሄው የሚመስለኝ የኢንፎርሜሽን ጋፕ አሁን በዚህ ዘመን ላይ ያን ያክል አይደለም። ድንዛዜ ውስጥ ነው ያለ ነው። ሞቱ ራሱ የገባን አይመስለኝም። አላመመንም። ምን ሆነን ነው ሰው ራሱን እኔ ትምህርትም ከሆነ ከታች ያላችሁም ይመናል ክርስቲያን እየሞተ ቤተክርስቲያን እየተቃጠለ ተመስገን ጌታዬ እያልክ የደስታ ሳቅምስ ከሆነ ሐዘን የማይሰማ የክርስቲያኖች ሞታቸው የማያስለቅስ ከሆነና በእንባ እንድትጸልይ ማትሆን ከሆነ እኔ አንጸድቅም ብዬ ነው የማምነው። እንዴት ነው ሰው ዘና ብሎ ፈታ ብሎ በክርስቲያኖች ደም ላይ የሚኖረው? እንዴት ይደረጋል? እንደዚህ ይሄ በሆነበት ሁኔታ እኔ ምዕመናን በውጭ ሀገር የምትኖሩ አባቶቻችሁን እባካችሁ ምሩን።
ቅደሙልን ከፊት ለፊት ክርስቲያኖች እያለቁ ነው። ተደራጅተው እየገደሉን ነው። ገብርኤልን ቤተክርስቲያን እንዳታቃጥሉት ወላሂ መስጊድ እናደርገዋለን ያለው ቪዲዮ ሲተላለፍ ነበር ከዛሬ ከ8 ዓመት በፊት ከ7 ዓመት በፊት እና እኔ የኢንፎርሜሽን ትክክል ነው። እንደዚህ እያደራጁ አሁን ስታቀርበው አንተ ሾርት ሚሞሪ ተብለናል። ሚሞሪያችን ይነቃል። የተወሰኑ ድሌት ሰማይተም የሚል ነገር ካለ ድሌት እያደረገ ያንን ሰው ሌላውን ይሄን ይጨምርበታል እንጂ የኢንፎርሜሽን ጋፕ የለም። ድንዛዜ ግን አለ። ይኸውልህ አሁን ዝም ብሎ ላይቭ እኮ ወጥቶ ዝም ብሎ ጌም የሚጫወተው ኦርቶዶክሳዊ እኮ አለ እኮ በቀላሉ ሌላ ነገር ላይ የሚያተው አይ እዚህ ውስጥ እኔ አይመለከተኝም ይሄ ፖለቲካ ነው የሚል እኮ አለ እኮ። አሁን የክርስቲያኖችን ሞት ፖለቲካ ነው ማኒፌስቶ አዘጋጅተው እንግዲህ ስንት ዓመት ሙሉ 50 ዓመት ሙሉ እንዴ አንተ አይገባም እንዴ 50 ዓመት ሙሉ ኦርቶዶክስንና አማራን አከርካሪውን ሰበር ነው ያለ ማኒፌስቶ ያለ በአሁኑም ሰዓት ላይ ይህንን የሚል መንግስት ባለበት ሁኔታ ላይ ድምፅ ወጥቶ እንሰብራለን እንገላለን አዲስ አበባ ላይ አይደለም እንዴ የተባለው ሰበርናቸው ያለው መስቀል አደባባይ ላይ አይደለም እንዴ? እና እኔ ይሄ ድንዛዜ ነው የሚባለው እንጂ የኢንፎርሜሽን ጋፕ አይደለም። እና እኔ መጽሐፉ እንደሚለው እረኞቻችን አልጠበቁንም ካላችሁ ምዕመናን በቃ የማይጠብቅን እረኛ በጎቹ ከዚያ ይሸሻሉ፣ አይሰሙትም፣ አያውቁትም ተብሏል። አናውቅህም ማለት ነው። ደሞዝ አንከፍልህም። ከዛሬ ጀምሮ ቤተክርስቲያን ስትቃጠል፣ ህዝቡ ሲያለቅስ፣ እኛ ስንጨነቅ ድምፅ ማትሆኑን ከሆነ ሌላ እረኛ እንፈልጋለን። በነገራችን ላይ ይሸሻሉ ማለት ከቤተክርስቲያን መሸሽ አይደለም። መጀመሪያ ቤተክርስቲያን ማናትና ህዝቡ ነው። ምንደኛውን ቦታ መስጠት ነው የሚያስፈልገው። ምንም ችግር የለ። የአንድ ወር ደሞዝ እኮ ማቆም እኮ ነው። ሲሪየስሊ ያን ጊዜ ለከርሶሙ ያመልኩ መጮህ ይጀምራሉ። ወይም መንግስት ወስዶ ይቅጠራቸው። እዚያው ለመንግስት ከሆነ ገጽታ ግንባታ የሚሰሩት መንግስት ይክፈላቸው፣ እዚያው ደሞዝ ይክፈላቸው። የሚገደለው ህዝብ ግን ምን እየሰራቸው ነው? ወይ ለምሳሌ እኔ አሁን ዛሬ አሪስ ሰው እየሞተ ነው አይደለ? ቀኝን ሲመታ ግራን ስጥ የሚል ሰው ውረድ ማለት ከመድረክ ማስወረድ። እንደዚህ ያለውን ዳር ዳር የሚሄድ ሌባ ሰባኪ እኔ እንደዚህ ያለውን ማስወረድ ነው ከመድረክ። የመንግስትን በሙሉ ቅጥረኛ ገጽታ ግንባታ የሚሰሩ ደግሞ የሚናገሩትን ካህናቶች የሚያሳስሩ የሚያሳግሩትን ሰዎችን ህዝቡ ምን ይደረጋል? ህዝቡ እኮ ምን ህዝብ ምን ደሞዝ አይታገድ። ህዝቡ ቄስ ዲያቆን ቢሆን አዎ ያስፈራል፣ ከባድ ነው ለቄሶቹ ለዲያቆናቶች። ወይ በመንግስት ያሳስራቸዋል አለቆች፣ ወይ ደግሞ የሆነ ምዕመንን ማን ያስረዋል? ማን ደሞዝ ይቀርማል? እንካዚ ምናልባት አሁን እያሉት ስላለው ነገር ቆይ እነሱ የሚያወሩትን አንዴ እንስማው ምን እንደሚሉ ማለት ነው። ድምጽ መሆን ምናምን ስለሚባሉ እሺ ሰሙ የሚሆን ነገር ምንም ነገር የለም እና የሚያስፈራ ምንም ነገር የለም። ስለዚህ የኢትዮጵያ ምድር ውስጥ በደንብ በስነ ስርዓት ኢንስታሌሽን እንዘረጋለን ማለት ነው። በደንብ ይዘረጋል፣ መስመሮች በደንብ ይዘረጋሉ፣ በደንብ ይገነባሉ፣ ለትውልድ የሚሆኑ ነገሮች ማለት ነው። ማንም መናገር አይችልም። ያንን ነገር ሳያሳይ ምኑን ሳያሳይ ዝም ብሎ መጥቶ ሙስሊም ነው እያለ ሙስሊምን ከኦርቶዶክስ ጋር ለሙስሊም መባሉ ለምን አስፈለገ? ሌላ ቦታ ሳይገደል ቀርቶ ነው? ሌላ ቦታ ሳይጨፈጨፍ ቀርቶ ነው? ሌላ ቦታ ሳያልቅ ቀርቶ ነው? ለምንድን ነው በሙስሊምና በኦርቶዶክስ መካከል ያኛው ነገር የተፈለገው? እሱንም ቆም ብሎ ማሰብ ጥሩ ነው ብዬ አስባለሁ። ስለዚህ እኔ በዛ መልኩ ነው የማየው እንጂ አብሶሉትሊ ሙስሊሞች ለኦርቶዶክሶች እንዲያርጋሉ ብዬ አላስበው። ምክንያቱም ጓደኞቻችን የሆኑ ጥሩ የሚያስቡ መልካም የሆኑ በጣም በሚሊዮን የሚቆጠሩ ሙስሊም ወንድምና እህቶች አሉ። ይሄ በደንብ በጀት ተመድቦለት በበጀት ተደርጎ የሚሰራ ነገር እንጂ አብሶሉትሊ ሙስሊሞች ሆን ብለው ኦርቶዶክስን ለማጥቃት ታርጌት አድርገው የሚሄዱበት ነገር ነው ብዬ አላምንም። ይሄኛው ለፖለቲካ የተጠቀመበትና ኦርቶዶክስ ከሙስሊም ጋር እንዲባላበት የሚሰራ መሆኑን እኔ በደንብ ነው የማውቀው። ምንም ይሄ ጥያቄ የለው። ስለዚህ የነሱ ስራ የኦርቶዶክስን ሳይሆን መች ሰብከውት ያውቃሉ? መች በእንደዚህ ነገር መጥተው ያውቃሉ?
ይሄ ግን ሞር መሰራት ያለበት ብዬ የማስበው መንግስት ራሱን ነፃ ለማውጣት ሙስሊም ላይ አላኮ የሄደበት ምክንያት ነው የሚመስለኝ። እኔ እንደዛ ነው ማለት። አሁን እኮ ሊያብራራው ነው እሱ ራሱ። አንዲት ደቂቃ ብቻ ነው፣ አንድ ደቂቃ ብቻ። ቤተ ክህነት ማህበረ ቅዱሳን በማን ስር አሁን እየተጨፈለቀ እንደሆነ ጸጥ እኮ ነው። እንትንም የለም እኮ እንቅስቃሴ እኮ የለም እኮ። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ፖለቲከኛ ነው አሲዘኝ በፈለከው አንድ ሙስሊም ቤተ ክህነት ብሎ አውርቶ አያውቅም። ቆይ እስኪ ቆይ እንስማው። አሁን በፈለከው አሲዘኝ ቀሲስ ስሙ በደንብ አድርገው፣ በደንብ ስሙ። ክበሩ ቀሲስ ስሙ። ግን ለእኛ በጣም የሚጠቅም ነገር ሪያሊቲ ስላለው ለምሳሌ ለምን እንደማይናገሩ ሊያስረዳ እኮ ነው። ሪያሊቲ ያለው እስኪ እንስማው። የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም፣ ይቀፈደዳል። ስለዚህ እንዳሉት ነው፣ ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው። እኔ አሁን እዚህ ላይ የሆነ ነገር ልበልበት፣ ይቅርታ። አዎ እርሶ ተናገሩ ቀሲስ። አሁን ይሄ ቪዲዮ አሁን የሚያሳየው ሙሉ በሙሉ ሪያሊቲ ነው። በቃ ያወራው ነገር ትክክለኛ የሆነ ነገር ነው። በቃ ቤተ ክህነቱ የለም የተወርሷል የሚለው ሪያሊቲ ነው። ግን ሁለት ነገር ሊሆን ይችላል እንደተባለው አንደኛው መንግስት ራሱ እንደዚህ ያሉትን ነገሮች ያወራል የተናደደ ኦርቶዶክስ ሊሆን ይችላል። ምክንያቱም እንድንነሳ በቃ ከእንቅልፉ ለማንቃት በዛ በኩል መጥቶ ቢያንስ ቢገባቸው ብሎ ሊሆን ይችላል። ሪያሊቲ ስለሆነ ማለት ነው የሚሆነው ነገር። ቤተ ክህነቱ ምን ተብሏል? ተቆጣጥረነዋል። ይሄ ሪያሊቲ ነው በእውነቱ። የታለ እንግዲህ አሁን የታለ? ቅድም የሆነ እንዲያውም ይቅርታ አድርግልኝና ምን ሲል ሰማሁት? ቅድም መጋቤ ጥበባትን ሲጠይቅ ነበረ። ጥቁር ልበሱ ብሎ ያስለበሱን አባቶች ዛሬ የታሉ ምናምን ስትል ሰማ ነበር። እንዴ በዚህ አጋጣሚ ልንገር፣ ጥቁር ያስለበሱን ማንና ማን ነበሩ? ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ። ብፁዕ አቡነ ጴጥሮስ ወደ ኢትዮጵያ መግባት አይችሉም። አሁን መንግስት ጠምዶ ይዟቸው። ብፁዕ አቡነ አብርሃም ተዋክበው ወርደው ባህር ዳር ላይ ነው ያሉት። አሁን ማን ናቸው? ጥቁር ያስለበሱ ሰዎች ናቸው አሁን ስልጣን የያዙት። አቡነ ሳዊሮስና ያን ጊዜ ጥቁር የለበስንባቸው ሰዎች እኮ ናቸው ስልጣኑን የያዙት። ኦልሬዲ እኮ በቃ በመንግስት እጅ ነን አሁን ያለ ነው። ያን ጥቁር የለበስንባቸው አባቶች ዛሬ አለቆቻችን ናቸው። ስለዚህ አሁን ወደ ምንድን ነው የለም አሁን እነዚህ አባቶች የሉም፣ ይናፍቁሃል። እና በሰጡት ነገር ማመስገን ያለብን ብዬ ነው የማምነው። ቀሲስ ምናልባት እያወራ ያለው የእስልምና መምህር ነው። እዚህ ሶሻል ሚዲያ ላይ የታወቀ መምህር ነው። ታውቀዋለህ? አንደኛ እሱ ነው። ኧረ በደንብ ነው የምንተዋወቀው፣ በደንብ እንተዋወቃለን። ከ2009 ጀምሮ ነው የምንተዋወቀው ከኔ ጋር። ግን ማን ይባላል ስሙ? ማን ነው? ዋሂድ ነው የሚባለው። ዋሂድ አውቀዋለሁ። ዋሂድ እሱ ነው። ግርማ ይባላል። የድሮ ስሙ ግርማ ነው፣ ክርስቲያን እያለ ማለት ነው። አሁን የሚኖረው ስዊድን ነው። ሰሚራ የምትባል ሚስት አግብቶ ይኖራል ስዊድን። ሌላው መረጃው እዚህ ላይ መናገር ስለማያስፈልግ እንተዋዋለን። ግን የሙቃረና ደርስ አለው፣ የንጽጽር ትምህርት ቤት አለው። ሜክሲኮ ላይ ህንፃ ሰርተዋል። አረ በጣም ጥሩ። ቆይ ስዊድን ላይ ከሆኑማ ኦርቶዶክስ ወዳጆች አሉ። ኦርቶዶክስ ብቻ ሳይሆን ክርስቲያን የሆኑ በሙሉ አሉ። ስዊድን ላይ እንደዚህ ማድረግ እንደማይቻል ይታወቃል። እና የእሱን ኢንፎርሜሽን ሙሉ ካለ ለእኔ ትሰጠኝና እኔ ስዊድን ላይ ምን ማድረግ እንዳለብኝ በደንብ ሰራበታለሁ። በደንብ ወዳጆች ስላለን ኢትዮጵያ ላይ በሃይማኖት ደረጃ የሚያጨፋጨፈው ይሄ ሰው ነው ብለን እዛ እናደርጋለን። በአንዴ ነው ሪፖርት የሚያደርጉት፣ በአንዴ ነው ማውራ፣ ሁለቴ እንኳን አይደለም። ቃል ለምድር ለሰማይ ለእኔ ብቻ አንተ ሙሉ ኢንፎርሜሽኑን በውስጥ ንገረኝ። በውስጥ የሚሰሩ በጣም 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 የታወቁ ጀግና የኦርቶዶክስ ወንድሞች አሉኝ፣ እህቶች አሉ።
ይሄን ነገር ማድረግ ከባድ አይደለም። ይሄኛውን ሙሉ ሪከርዱን ትልክልኛለህ። ይሄን ሙሉ ሪከርዱን ወጥተን አስተርጉመን እዛ እናስገባዋለን። አስተርጉመን። ስለዚህ ቀላል ነው። ወደ ምንድነው ወደ መፍትሄው ነው የምንሄደው። በጣም ከባድ አይደለም። እንደነሱ እኛ ያለ እውቀት የምንመራ አይደለንም። አብዛኛዎቹ የነሱ ሰዎች አልተማሩ፣ ታውቃለህ፣ ፊደል አይቆጥሩ። ስለዚህ ያንን ነገር ነው የእሱን በዚህን ያዘውና ግን እውነቱን አይደለም ወይ የሚለውም ሀሳብ ብሰጥበት እውነቱን አይደለም ወይ አልተኛንም ያለው ትክክል ነው። ተኝተዋል፣ ምንም አታመጡም፣ እንቀፈድዳቸዋለን፣ እንዲናርጋቸዋለን፣ እናጠፋቸዋለን የሚለውን በደንብ ሪከርድ ተደረገውን በእንግሊዝኛ አስተርጉሞ በስዊድን ላንጉጅ አስተርጉሞ የሚያስገቡ በጣም ቀለል ያሉ ወንድምናቶች አሉ። ስለዚህ እውነቱን ነው። አሁን ሪያሊቲውን እንቀበለው። እውነቱን ነው። የተጨመረ ነገር አለ። የጨመረውን ልንገሩታ ቀሲስ የጨመረውን ስሙት። እዚህ ጋር ጨምሯል። ዮኒ ትክክል ነህ። ትንሽ የማጋነንና አጉል የሌላቸውን ፒክቸር የመስጠት ነገርም አለ። ለምሳሌ አሁን ሁሉንም እኛ በቁጥጥር ስር አድርገነዋል፣ ሁሉንም በቁጥጥር ስር ይዘነዋል የሚለው ኦብቪየስሊ ሁሉንም በቁጥጥር ስር እንዳላደረጉት መቼም ይታወቃል። ግን ነደደ ሲሉት ተቃጠለ እንደሚባለው አንድ ሁለት ሰው ከያዝክ የሆነ መዋቅር ውስጥ ሁሉን እንደያዝከው አድርገህ ማውራትና አቅም እንደፈጠርክ ፕሮፓጋንዳ አንዱ የፖለቲካ ስራ ነው። አሁን ግን ጉዳዩ ማለት ነው የሆኑ ሰዎች ሳይሆን ሲስተም ነው። ኦልሬዲ እየተዘረጋ ሲስተም አለ ነው። ሲስተምን ፋይት ሊያደርገው የሚችለው ደግሞ ሲስተም ብቻ ነው። የሆነ ሰው የሆነ ነገር ተናገረ ምናምን ሰውየው የሚናገርበት የሆነ ነገር እኮ አለ፣ መዋቅር አለው ማለት ነው። የሚሰራበት መዋቅር አለው፣ ፈንድሬዝ የሚያደርግበት መዋቅር አለው፣ ስራ የሚሰራበት መዋቅር አለው፣ ኮሌጆቹን ራን የሚያደርግበት መዋቅር አለው። ችግሩ ያ መዋቅሩ ነው እንጂ ቤዚካሊ ሰውየው የሚያወራው ነገር ወይም ደግሞ ሰውየው ነው ማለት አይደለም። ስለዚህ አሁን እኛ ከሲስተም ጋር ስለሆነ እየተጣላን ያለ ነው ከሁለት አይነት ሲስተሞች፣ አንደኛ ከአስተዳደራዊ ከአድሚኒስትሬቲቭ ሲስተም፣ ሁለተኛ ደግሞ ከሃይማኖታዊ ስፔሲፊካሊ ከዋሃብያ። ከነዚህ ከሁለት ነገሮች ጋር ገጥሞ ሰው መልሶ ደግሞ የጎን መተኳኮስ አያስፈልግም። የሚያስፈልገው የጋራ ጠላት የሆነውን ሲስተሙን መምታት ብቻ ነው። ያንን ደግሞ ማድረግ የሚቻለው ቁጭ ብሎ ተነጋግሮ የተዘረጋን ሲስተም በራሱ በአድሚኒስትሬቲቭ የሚሆን በሃይማኖታዊ የሚሆን መዋቅር ተሄዶ መፍትሄ ማምጣት የሚቻለው መሬት ላይ ሲወረድ ነው። መረጃዎችን ይዞ ቅድም ዮኒ እንዳለው መረጃዎችን በደንብ ካሰባሰቡ በኋላ ወደ አንድ ማምጣት፣ ወደ አንድ ከመጣ በኋላ ደግሞ ወደ እርምጃ ይገባል ማለት ነው። ከዛ ውጭ ግን እኔ ሌላ ምንም መፍትሄ ሊታየኝ አልቻለም። ምናልባት እናንተ መፍትሄ የምትሉት ካለ ለመስማት ዝግጁ ነኝ። ቀሲስም ሌሎቻችሁም አይ የምትላቸው ነገሮች ምንም ጥያቄ የለውም። ግን እኔ አሁን የፕሮቶኮል ጊዜ አልፏል ብዬ ነው የማምነው። የኢመርጀንሲ ጊዜ ነው። አሁን በዚህ ጊዜ ሰው እየሞተ ነው። በዚህ ሰዓት ላይ ጫካ ውስጥ ያለ ህዝብ አለ ላለመሞት ማለት ነው። አርሲ ውስጥ ያሉ ኦርቶዶክሳውያን ጫካ ውስጥ ናቸው ያሉት። የተገደሉትን ቆጠርን እንጂ የተፈናቀሉትን በየጫካው የወደቁትን እኮ ስንት አንድ የዛሬ ወር ነው 6 ወር ምናምን እኮ አንዷ መታ እኮ 6 ቤተሰብ ናልቃ ጨርሻለሁ እኮ ያለችን እዚህ ቲክቶክ ላይ መታ 6 ቤተሰብ ታረዱብኝ። ዱባይ ላይ ሆና የገባች ልጅ ላይ በላይ ክርስቶፎሮስ ቤት ነው ማን ቤት ነበር የነበረው? እኔ እያወራሁት ያለሁት ይኸውላችሁ እንደራጅ መደራጀት ይሄ ሁሉ ጊዜ ይፈልጋል። አዎ መደራጀት አለበት። ግን ኢመርጀንሲ ነው። እንደዚህ ያለ ነገር ሲፈጠር እንትን መደንዘዝ የለብንም። መንቃት ነው ያለብን። ኖ ማለት ነው ያለብን። ፍጥነት ያስፈልጋል። አምቡላንስ ነው የሚያስፈልገው እኮ። ኢመርጀንሲ ላይ የዓመት እቅድ አታወጣም እንዴ? የነፍስ አድን ላይ መሯሯጥ አለብን። የሚሞቱ ሰዎች አሉ። መጀመሪያ ኖ ብሎ መነሳት፣ ውስጥ ለውስጥ ደግሞ የመደራጀትን ስራ። መደራጀት ቀላል አይደለም፣ ጊዜ ይፈልጋል። እኔ አይተናል። ከዚህ ቀደም ሲገደል በማነው ሲጠቃ የነበረ ሰው ከስንት ዓመት በኋላ ነው የነቃው በእውነቱ። እና ደግሞ መደራጀትና የተናቀ ምን መስራት እንደሚችል ከፖለቲከኞችም አንዳንድ የምንማረው ነገር እኮ አሉ። ትንሹ ነው እኮ ጫካ ገብተው እኮ አገር መርተዋል።
ይሄ ጥሩ ነገር ነው በእውነቱ። ይሄ ጠንካራ ነገር ስለሆነ እንማርበት፣ ጥሩ ነው። ኦርቶዶክሳውያን አቅም አለን። መርሃችን ደግሞ ታውቁታላችሁ፣ የሰላም ነው። ታሪካችን የሚያሸማቅቅ አይደለም። ሙስሊሞች ሲመጡ ያስተናገርን፣ ፕሮቴስታንቶች ሲመጡ ቦታ የሰጠን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፖለቲከኞች ግን የሚያወሩት ምንድን ነው? ጨቋኝ እንደሆነች፣ ገፊ እንደሆነች። ታሪካችን ግን አክሱም ላይ የሚነግረን ከመካ መዲና የተባረሩትን ሙስሊሞች ስንቀበል ነው። ታሪካችን የሚነግረን እሱን ነው። ሌሎቹንም ስንቀበል የኢትዮጵያ ቋንቋዎች በታሪክ ውስጥ ሳይጠፉ እዚህ መድረሳቸው የሚያሳየው የኢትዮጵያ ቤተክርስቲያን እኮ ነገስታቶቿ ሳይቀሩ የሰውን ቋንቋ የሰውን የብሔር ማንነትን ምክንያቱም እኔ መንግስት ነኝ ብሎ ተቀምጧል። ደግሞ በምርጫ አሸነፍኩኝ ኢትዮጵያ መረጠች እያለ ፉሽካ የሚነፋ መንግስት ባለበት ሀገር አባት አስከሬን የልጁን አስከሬን አስቀምጦ ሊመርጠኝ መጣ የሚል መንግስት እኮ ነው ያለን እንዴ! ስለዚህ ተጠያቂነቱ ዙሮ መንግስት ላይ ነው የሚሆነው፣ ዙሮ ማንኛውም ሰው ቢሆን። ምክንያቱም ሀገርን መጠበቅ ሃይማኖት በሃይማኖት እርስ በርስ ግጭት እንዳይፈጠር የማድረግ የመንግስት ኃላፊነት ስለሆነ እኛ ጦር የለን እና ጥሩ ነገር ነው ዛሬ የሆነው። ዮኒ በጣም እናመሰግናለን። ትክክል ነው። እንደዚህ ባሉት ነገሮች በያዝካቸው ነገሮች ጓደኞችህም አሉ በጣም ጠንካራ የሆነ ሐሳብ የሚሰጡ ልጆች አሉ። ፕሊስ ሀገር ኃላፊነት አለብን። የሀገር ኃላፊነት አለብን። የቤተ ክርስቲያን ኃላፊነት አለብን። አንገደል አልን እንጂ ሙስሊም በማንነቱ ሊጠቃ አይገባም። እኔ 2 ሳምንት አልሆነኝም አክሱም ላይ እውነትም እንደሚባለው ሙስሊሞች መቃብር ቦታ ከሌላቸው ትክክል አይደለም፣ መቃብር ቦታ ሊሰጣቸው ይገባል ብዬ ጽፌያለሁ። ፌስቡክ ላይ ግቡና ይሁት። ሰው በመሆኑ ብቻ የመቀበር መብቱ እግዚአብሔራዊ የሆነ መብት ነው። ሰው ሲወለድ በዚህ ምድር ላይ የመኖር መብት፣ ሲሞት ደግሞ የመቀበር መብቱ ዲሞክራሲያዊ ሳይሆን ሂውማኒቲ ራይት ነው። ይሄ ሂውማን ራይት ነው። ይሄ በዚህ ምድር ላይ የተወለደ ሰው በምድር ላይ የመኖር መብት፣ ሲሞት የመቀበር መብት የማንኛውም ሰው ነው። አክሱም ውስጥ ሙስሊም አይቀበርም ቅድስት ሀገር የሚል ካለ አዎ ቅድስት ሀገር ማለት ይቻላል። ሌላ እምነት ያለው ሰው አይቀበርም ማለት ግን አይቻልም። መጽሐፍ ቅዱሳዊም አይደለም፣ እግዚአብሔርም አይደግፈውም። የሞተን ቅበር የወደቀን አንሳ ነው መጽሐፍ የሚል ካለ ፖለቲከኞች የሚያወሩት ሙስሊሞች ፖለቲከኞች የሚያወሩት ከሆነ ትክክል አይደለም። እኔ ግን ካለ ብዬ ግን ቄሱ ድምፅ ሁኛለሁ ለሙስሊሞች። ስለዚህ እኛ እየገፋን አይደለም። ምን መሰሎት ቀሲስ እዚህ ጋር ይቅርታ፣ እስከ ዛሬ ታዲያ አክሱም ላይ የት ነበር የሚቀበሩት ሙስሊሞች? የውሸት ፖለቲካ እንደሚሰሩ ስለማቅ ነው። ፖለቲካ ነው የሚሰሩት፣ ፖለቲካ እየሰሩ እንጂ እስከ ዛሬ እግዚአብሔር ምስክሬ አክሱም ላይ የሚኖሩ ሙስሊሞች የት እየተቀበሩ ነበር? የት ነበር የሚሆኑት? አያችሁ፣ ውሸት እንደሆነ በደንብ ነው የማውቀው። ግን አውቀው ልክ የኦርቶዶክስ ልጆች ሁልጊዜ ሞቱ፣ ሁልጊዜ ተጨፈጨፉ፣ ሁልጊዜ ጠፉ ሲባል የሆነች ምክንያት ይዞ ይመጣል። እስቲ አክሱም ላይ ያላችሁ እስቲ ኑና መስክሩ። እስቲ አክሱም የሚኖር ብዙ የትግራይ ወንድምና እህቶች አሉ፣ ለዘመናት ኖረውበታል። አንድም ቀን እንደዚህ አይነት ነገር የለም። የሌለውን ወሽተው ምንድነው እነሱ ያሉት? አክሱም ላይ አክሱም ጽዮን ጋር መስጊድ ይሰራልን ነው ጸቡ። አክሱም ጽዮን ላይ መስጊድ ይሰራ፣ ይሄ ነው ጸቡ። ምንም ውሸት እንጂ አንድም አክሱም ላይ አንድም እንደዚህ አይነት ችግር ኖሮ ማያውቅ። ይዋሻሉ፣ ይቀጥፋሉ። በጣም በሚዘገንን ሁኔታ እግዚአብሔር ምስክሬ ይህን ውሸት ይዋሻሉ። ውሸታሞች ስለሆኑ ቀዳዳ ነው የሚፈልጉት። ከዛ በኋላ አክሱም ጽዮንን ብትጠፋ ደስታቸው ነው፣ ደንታም የላቸው። ይህን እንደሆነ እርሶም እንዲያውቁ ነው እንጂ አክሱም ላይ ያሉ እርሶ ቤተክርስቲያን የሚመጡ ሰዎች ቢመጡ ጠይቋቸው።
አክሱም ሄዳችሁ ታውቃላችሁ ወይ? እውነት ሙስሊሞች የቀብር ቦታ የላቸውም ብለው ጠይቁ። ኧረ እንደዚህ የሚባል ጠይቄያለሁ። ግን ኢፍ እንደው እንደዚህ ያሉት ነገሮች ቢኖር እንኳ ነው እኛ ራሳችን ድምፅ እንሆናለን። በዚህ አጋጣሚ አንድ ጊዜ ከይቅርታ ጋር አርሲ የሞቱ ሰዎችን ስም ዝርዝር ላንብልህ። ዝርዝራቸው ራሱ የሚናገረው ነገር እኔ ራሱ አንብቤዋለሁ። ድገሙና አንብቡላቸው። እኔ ራሱ አንብበው ፕሊዝ፣ አንብበው። እያወጣሁ ነው ገና ያላወጣሁትም። አንብበው። ስም ዝርዝራቸው ኢንዲኬት የሚያደርገን ነገር አለ። እነማን ናቸው የሞቱት? እነዚህ ሰዎች እነማን ናቸው? ካገኘሁት ቆይ እኔም እንትን አነባዋለሁ ቶሎ። እሺ እየነገሩን እየመረጡ እኮ ነው የሚገሉት እኮ። እኔ ከዚያ አካባቢ ያሉ ሰዎች እኮ እነማን ደም ሁሉ እየጠየቁ ማለት ነው። ቋንቋ በትክክል ይናገራሉ አይናገሩም ሁሉ እየተባሉ እየተጣሩ እኮ ነው የሚገደሉ። ያ በደንብ ማንበብ እችላለሁ። ይኸው እዚህ ጋር አለ። አገኘው። አንደኛው አቶ ደምረው አበራ እድሜ 70 ዓመት፣ አቶ ከፈለኝ ልክ የለው እድሜ 56፣ አቶ ኃይሉ ንጉሴ 70፣ አቶ እሸቴ ዳመና ተመርጠው የአማራ ኦርቶዶክሶች እንደሆኑ ይታወቃል። አቶ ሰሙ አባይነ፣ አቶ አማረ በላይነ፣ አቶ ተሬ ደሴ፣ ወጣት ገነነ ጥላሁን፣ ይሄ ነው። አቶ ንጉሱ ማህደር ማንደፍሮ፣ አቶ በቀለ ኃይለ ሚካኤል፣ እነዚህ ናቸው እንግዲህ ሲጨርሷቸው የነበር። ስለዚህ በደንብ ይታወቃል ማንን ታርጌት አድርገው ማንን ማጥፋት እንደተፈለገ በደንብ ይታወቃል። በትክክል ደምረው አበራ፣ ከፈለኝ ልክ የለው፣ ኃይሉ ንጉሴ፣ እሸቴ ዳመና፣ አበባየው ዳኘ፣ አቶ ተሬ ደሴ፣ አማረ በላይነ፣ አቶ ንጉሱ ማንደፍሮ እንዳለ ያቸው ስሙን ራሱ ወጣት ገነነ ጥላሁን በሙሉ ማለት ነው። እና ተለይተው ተመርጠው ነው እየተገደሉ ያሉት። እኔ አሁን ይህንን በግልጽ መናገር ምኑ ነው የሚያሳፍረው? የሆነውን ነገር ሰዎቹ ሞተውበታል። በማንነታቸው ተገደሉ አይደለ? ሰው በማንነቱ ተገድሎ በማንነቱ ነው የሞተው ለማለት ለምንድን ነው የምንሽቆረመመው? ሰዎቹ በማንነት መርጠው ሲገሉ ያላፈሩትን የሞቱትን ሰዎች ማንነት መናገር ለምንድን ነው የሚያስቆረመመን? አበበ ከበደ ቶሎሳ ኩምሳ ሞተ ብሎ መናገር እንዴት እዚህ ገና እኮ ነን። እውነት ለመናገር ገና እኮ ነን፣ አልነቀንም እኮ ገና እኮ አልገባንም። በእውነት ምርር እኮ አላልንም እኮ። መምረር አለብን። አለበለዚያ እኔ በእርግጠኝነት እነግራቸዋለሁ። እኔም ዮኒ ማኛም ቀሲስ መጋቤ ጥበብም ያልሞት ነው አሪስ ይዚያ ውስጥ ሽሪካ ውስጥ ስላልተገኘ ነው። በቃ በዚህ ብቻ ነው በቃ እንጂ ለኛ የሆነ ነገር የሆኑ ሰዎች ራርተውልን አይደለም፣ ማንነታችንን አክብረውልን አይደለም። እና ሲሞት ዝም የሚል ሊቢያ ላይ ለታረዱ ክርስቲያኖች ያን ያክል አላለቀስንም? እኔ እኮ አገራችን ላይ ለሚሞቱስ ምንድን ነው ዲፍረንሱ? ሊቢያ ላይ በሃይማኖታቸው ነው ሰዎች የሞቱት። እኔ ይቅርታ አድርጉልኝና ሊቢያ ላይ ካረዱኝ ሰዎች በሀገሬ ላይ የራሴ ሰዎች የገደሉኝ ነው የሚመስልብኝ። የሚያመኝ እሱ ነው። እኔን የሚያመኝ እሱ ነው። ሊቢያ ላይ የማያረዱት እኛ ተሰደን ሂደን አራጆች በሀገራቸው እጅ ውስጥ ራሳቸው በረታቸው ውስጥ ገብተን ነው። እኔም ማዝነው እቤቴ መጥቶ በሀገሬ በተወለድኩበት በትውልድ ሰፈሬ መጥቶ የራሴ ወንድም አርዶኝ ሲሄድ ልቅሶ እንኳ ፍታት እንኳ እንዴት እከለከላለሁ? እና ይሄ በእውነት ይሄ ሞት ነው። ይሄ በሽታ ነው በእውነቱ፣ ጤንነት እንዳይመስላችሁ። እና ደግሞ ሳጠቃልል እንዲህ የሞቱ ሰዎች ዋጋቸውን በእግዚአብሔር ዘንድ ያገኛሉ። የስ እኛ ግን እያንዳንዳችን ምዕመንም እንሆን ድምፅ ባለመሆናችን፣ እረኞች ካህናቱ ደግሞ በጎቻችንን ባለመጠበቃችን የእረኞቹ አለቃ ሲገለጥ እንጠየቅበታለን። እመኑኝ ማንም አይድንም ከዚህ።
እኔ ምን ማድረግ እችላለሁ? አይሰራም። ቢያንስ ድምፅ መሆን ትችላለህ። እኔ ምን አቅም አለኝ? ስልጣን የለኝ። ቢያንስ ስድብህን ማቆም፣ ቢያንስ መሽኮርመምክን ማቆም፣ ቢያንስ የሚታገሉትን ማሸማቀቁን መተው። አቡነ ሉቃስ እኮ ለሚሞቱ ወገኖቻችን ድምፅ በመሆናቸው በእውነቱ መንግስት ትክክል አይደለም፣ ገዳይ ነው፣ ደም እጁ ላይ አለብህ ብላው በመናገራቸው ከሀገረ ስብከታቸው ተፈናቅለው የሚያስቀድሱበት እንኳ ቤተክርስቲያን አተው ነው ያሉት እኮ። በሚያሳዝን ሁኔታ አረጋዊ አባት ለህዝቡ ድምፅ የሆኑ ከሚገደለው ህዝብ ጋር የቆሙ አባት ኢትዮጵያ መግባት አይችሉም። በአሜሪካ ምድር ቅዳሴ እኮ ቤተክርስቲያን እንዳይመጡ እኮ ተከልክለዋል። በአሜሪካ ምድር እኔ እውነት ኢትዮጵያ ውስጥ ያሉት ፈርተው ነው ንበል። አሜሪካ ያሉ ሰዎች አቡነ ሉቃስ አረጋዊ አባት ለህዝብ ድምፅ ለቤተክርስቲያን ድምፅ በመሆናቸው ብቻ እቤታቸው ነው ያሉት። ዛሬ አዝነው ቆዝመው እያለቀሱ ማለት እና ታዲያ ሌሎቹ ሊቃነ ጳጳሳት እነሱ መላከ ገነት ውጭ ያሉት ይብሳሉ እኮ። ኢትዮጵያ ውስጥ ያሉት አትሊስት ፈርተው ነው። እነዛ ግን አደራዮች ሆነው ነጋዴዎች ሆነው ነው። በየ6 ወሩ መመላለስ አይችሉም ኢትዮጵያ። እሱን እኮ ነው የምለው። ቢያንስ ውጭ ላይ ያሉት አባቶች እንዴት ቢያንስ እንዴት የሚመኑ ራሱ እንዴት ዝም አለ ነው ጥያቄው። ህዝቡ ራሱ አሜሪካ ውስጥ የሚኖር ድምፅ የሆኑትን አባት ዛሬ አሜሪካ ምድር ላይ አፈናቃይ አድርጎ ኪዳን እንዳያደርሱ እንዳይቀድሱ ቤታቸው እንዲውሉ ካደረገ ኢትዮጵያ ያሉ አባቶች እንዴት ነው ደፍረው ከመንግስት ከህዝብ ጎን ቆመው ስለ ህዝብ የሚታገሉት? በእውነቱ ምዕመኑም ጋር ችግር አለ። ኑ እንዋቀስ። እንግዲያስ እንደ ጋር አጥፍተናል። እግዚአብሔር ራሱ ዝም ብሎ ወእግዚአብሔር ሲሳለቅ ላይ ሊሆኑ ይላል መጽሐፍ። እግዚአብሔር ራሱ በቃ ዝም ያለን እኛ ራሳችን ጤነኛ ባለመሆናችን ጭምር መሆኑን እዚህው ማመን መቻል አለብን። ለማንኛውም እኛ ስራችን እየሰራን ነው። ኃላፊነታችን ይህን ያክል ነው። ከዚህ በላይ ቀሲስ ዲበኩሉ ቀሲስ ቴዎድሮስ ስልጣን የላቸውም። እኔ ማድረግ የምችለው ለወገኔ ድምፅ መሆን፣ ለተገፉት ድምፅ መሆን። ፍትህን ከእግዚአብሔር ነው። እኔ ነኝ የምሟገተው፣ ካህኑ ነኝ። ፍትህና ርትዕ ከቤተ ክርስቲያን ነው የሚመነጨው። የመንግስት የፍትህ ምንጩ መጽሐፍ ቅዱስ ነው። ፍትህ የሚመነጨው ከእግዚአብሔር ነው። የእግዚአብሔርን ፍትህ ደግሞ የምናገረው እኔ ቄሱ ነኝ። የፍትህ ጉዳይ የሃይማኖት እንጂ የፖለቲከኞች ብቻ አይደለም። ከሃይማኖት ነው ፍትህ የሚመነጨው። ሳይል ወርት ተራከባ ጽድቆ ሰላም ተሳማ ብዬ የምሰብክ ክርስቶስ ንጉስም ካህንም ነው ብዬ ማምን ሰው ነኝ። እንደ ንጉስ እንደ ካህንም የህዝብ ፈጣሪ እንደው እግዚአብሔር እኮ ነው። ስለዚህ ፍትህን መፈለግ የሃይማኖት ጉዳይ ነው። ለሞቱት ለሚገፉት መቆም የኛ ድርሻ እንጂ የፖለቲከኞች አይደለም። የኛ ነው፣ በዋናነት የኛ ነው እና ስራዬን እየሰራው ነው ብዬ ነው ማምነው እኔ። እና ዮኒ እግዚአብሔር ይባርክ። በጣም ደስ ብሎኛል ዛሬ። እግዚአብሔር ይስጥልኝ ሁለታችሁንም።